እግዚአብሔር አምላካችን በጌታ በኢየሱስ ክርስቶስ ስም እናመሰግናለን። ዛሬም ጊዜ ስለሰጠህን እንደገና ወደ ቃልህ እንድንጠጋ እግዚአብሔር አምላክ ይሄ መንፈስ ወዳለበት ቃል እንድንጠጋና ከቃልህ ላይ እንድንሰማ ከቃልህ እንድንማር እድልን ስለሰጠህን ጊዜን ስለሰጠህን እጅግ አድርገን እናመሰግናለን። በሕይወታችን ላይ ይህን ጊዜ ጨምረ ሐሳብን እንድንከፋፈል ስለረዳህን እጅግ አድርገን እንባርካለን። የዘላለም አምላክ ቅዱስ እግዚአብሔር ሆይ አሁንም ከእያንዳንዳችን ጋር እንድትሆንና እግዚአብሔር ሆይ የቃልህን አብሮት እንድሰጠን በቃል ውስጥ አልፈ እንድትናገረን በቃል ውስጥ አልፈ እንድሰራን በኢየሱስ ስም ራሳችንን አሳልፈን እንሰጣለን። የዘላለም አምላክ ቅዱስ እግዚአብሔር ሆይ በነገር ሁሉ ስምህ ይባረክ። የረዳህን ያገዝከን እስከዚህ ጊዜ ድረስ እግዚአብሔር አምላክ ከኛ ጋር ያለ ወደፊትም ከኛ ጋር የምትሆን አምላክ በእያንዳንዱ ጎዳናችን ላይ እግዚአብሔር አምላክ ከኛ ጋር ተገልጠ እምትሰራ እምትጠብቀን ለዘላለም ሕይወት የምታበቃን አምላክ እንባርካለን። ስምህን ከፍ እናደርጋለን። በእያንዳንዳችን ውስጥ ሥራ ስላለ በእያንዳንዳችን ውስጥ የሚጠቅም አስተዋጽኦ እንድንሰራ ስለምታደርገን በመንግሥት ላይ አሻራችንን አስቀምጠን በመንግሥት ላይ የሚጠበቅብንን ሥራ ሰርተን እንድናልፍ እግዚአብሔር አምላክ ጸጋህን በውስጣችን ስላስቀመጥክ እጅግ አድርገን እንባርካለን። መዳናችንን እጅግ አድርገን እናመሰግንሃለን። ከምንም በላይ ከዚህ ከሚጠፋው ዓለም ነፃ ስላወጣህን በክርስቶስ ኢየሱስ ደም ነፃ ስላወጣንና ለብዙዎች እንግዳ በሆነው ለብዙዎች በማይገባቸው መንገድ ግን እኛ ለወንጌልህ ምላሽ ሰጥተን ነፍሳችንን ማትረፍ ስለቻልን እግዚአብሔር አምላክ እንደገና ወደ ዘላለም ሕይወት እንድንገባ ስላደረግከን እጅግ አድርገን እንባርካለን። እግዚአብሔር ሆይ ለጠቢባን የተሰወረ አዋቂነን ለሚሉ ባለጸጋነን ለሚሉ እግዚአብሔር አምላክ እንደገናም ኃያላንን ለሚሉ የተሰወረውን እውነት ይህ ትልቁን እውነት የዘላለም ሕይወት ማግኘትን እግዚአብሔር ሆይ ለእያንዳንዳችን ገልጠህልን እግዚአብሔር አምላክ ወደዚህ ወደ ትልቅ በረከት መግባት እንድንችልና በዚህ በትልቅ በረከት ውስጥ መሳተፍ እንድንችል ስላደረግከን ምስጋናችን እጅግ ከፍ ያለ ነው። አሁንም ስምህ ብሩክ ይሁን፣ ስምህ ከፍ ይበል። እናመሰግንሃለን። በእያንዳንዱ በሚያስፈልገን ነገር ትልቁን ነገር የሰጠህን አምላክ የዘላለም ሕይወትን የዘላለም መትረፍን የሰጠህን አምላክ በእያንዳንዱ በሚያስፈልገን ነገር ደግሞ ስለምትገለጥና እንደምንፈልገው እንደሚያስፈልገን መጠን በተአምራዊ ክንድ ተገልጠ ከእያንዳንዳችን ጋር ስለምትሰራ እንባርካሃለን። ስምህ ከፍ ይበል። እንወድሃለን፣ እናከብረሃለን በናዝሬቱ በኢየሱስ ክርስቶስ ስምና ስልጣን። እሺ ወደ ትምህርታችን እንሄዳለን። እንግዲህ ዛሬም በአንደኛ ቆሮንቶስ ላይ ያለንን ጥናት እንቀጥላለን። በዚህ በአንደኛ ቆሮንቶስ መጽሐፍ ላይ ከመግቢያ ጀምሮ እየመጣንን ከመግቢያ ጀምሮ ምዕራፍ 1 ላይ ሰፋ አድርገን በጥልቀት እየተመለከትንን ያለነው መጽሐፉ እንደሚገባ ለመረዳት ከመግቢያ ጀምረን ረጋ ባለ መንገድ እየሄድነን ዛሬም በዚሁ በአንደኛ ቆሮንቶስ ጥናታችን ላይ እንቀጥላለን። ባለፈው ሳምንት ትንሽ ወደ ኋላ ሄደን የተመለከትናቸውን እንዲሁ ለክለሳ ያክል ትንሽ እንመለከታቸዋለን። ባለፈው ሳምንት ከቁጥር 18 ጀምሮ እስከ 20 አካባቢ ድረስ ተመልክተናል። በተለይ የመስቀሉ ቃል ለሚጠፉት ሞኝነት እንደሆነና ለኛ ለምንድን ግን የእግዚአብሔር ኃይል ነው ብሎ ሲያስቀምጠው እንመለከታለን። አሁንም ለሚጠፉት ሰዎች ይሄ የመስቀሉ ቃል የምንለው በቀጥታ ክርስቶስ ኢየሱስ በመስቀል ላይ ሞቷል፣ ተቀብሯል፣ ተነስቷል። ደሙ ከኃጢአት ያነጻል። ሰዎች ኃጢአተኛ ናቸው። በዚህ በአንዱ በክርስቶስ ኢየሱስ በኩል በተሰራው ሥራ ድነት ያገኛሉ የሚለው ነገር ሚስጥራዊ እንደሆነ እንዳውም እንዳስቸገራቸው ነው የተመለከትነው። እንደ ሞኝነት አድርገው ይመለከቱታል። ነገር ግን በዚህ ውስጥ የእግዚአብሔር ትልቁ ሚስጥር እንዳለ ተመልክተን ነበር። እንግዲህ የእግዚአብሔር ትልቁ ሚስጥር በምንልበት ጊዜ ሰው ትላልቅ አስፈላጊ ነገር ናቸው ብሎ ቦታ የሚሰጣቸው ነገሮች አሉ።
ከእውቀትም አንጻር ከተግባራዊ እንቅስቃሴም አንጻር ማድመጥ የሚፈልገው መስማት የሚፈልገው መጨበጥ የሚፈልገው መያዝ የሚፈልገውን ነገርና ጊዜውን በአብዛኛው ሰውቶ የሚለፋበትን ነገር ስንመለከት እና እንደ ትልቅ አድርጎ የሚመለከተው ነገር በጣም ትንሽ ነው ከእግዚአብሔር አንጻር። የዘላለም ሕይወትን የማይሰጥ ወደ ዘላለም የማያስገባና ጊዜያዊ በሆኑ ነገሮች ላይ አብዛኛውን ሰዓቱን እንደሚያጠፋና ያንንም እንደ ትልቅ አድርጎ ሲኩራራበትና ሲመለከተው እናያለን። ከዚህም የተነሳ የመስቀሉን ቃል በመስማት እንዴት የሚል ይሄ አመክኗዊ ጥያቄ ወይም ሎጂክ የምንለው አመክኗዊ ጥያቄ በማቅረብ የአንድ ሰው በመስቀል ላይ መሞት ከምንድን ነው የሚያድነን? ከምንድን ነው የሚያድነን? ምን አለብን የሚልም ግሩፕ እንዳለ እንመለከታለን። በውስጡ ያለውን የኃጢአት ባህሪ የመረዳት አቅም የለውም። ይመራመር ይፈላሰፍና ስለ ውጫዊ ነገር ይናገር እንጂ ስለተለያየ ስለ ኮስሞስ ስለተለያየ ነገር ስለ ምድራዊ ነገር አጠገቡ ስላሉ ስለተለያዩ ጉዳዮች በረቀቀ በሚመስል መንገድ ይናገር እንጂ ሳይንሱም ፍልስፍናውም አሁንም ለሰው መሰረታዊ ችግር መረዳት እንደሌለው እናያለን። ከዚህም የተነሳ ለዚህ ለሰው መሰረታዊ ችግር የሰው መሰረታዊ ችግር ውስጣዊ መበረዝ ነው ብለናል። ይህን ሳይንስም አልደረሰበትም። የትኛውም አይነት ምርምር አልደረሰበትም። አሁንም ሳይንስም የትኛውም አይነት ምርምር ፍልስፍናውም ሁሉም የሚያቀርበው የሰው መሰረታዊ ችግር ውጫዊ እንደሆነና አንዳንዴም አካላዊ እንደሆነ ብቻ አድርገው ያቀርባሉ። ከዚህም የተነሳ ይህን የሰው መሰረታዊ ችግርን እንደሚገባ ስላልተረዱ ለዚህ ለመሰረታዊ ችግሩ የሚመጣውን መልስ እንደሚገባ መረዳት አልቻሉም። እንደ ሞኝነት አድርገውስ እንዴት ነው በአንድ ሰው በመስቀል ላይ ሞት ይሄ ሁሉ ሰው የሚድነው? ከምንስ ነው የሚድነው? እንደገና ራሱን መታደግ እንኳን ያልቻለ በመስቀል ላይ የሞተው እንዴት አድርጎ ነው ይሄን ሁሉ ሰው ለሌላው ድነት የሚሰጠው የሚል ይሄ ሰዋዊ አመክኗዊ የሆነ ወይም በሰው ምክንያታዊነት ላይ መሰረት ያደረገ እሳቤን በማቅረብ የመስቀሉን ቃል እንደ ሞኝነት ያዩታል። ነገር ግን ጳውሎስ ለኛ ለምንድን ግን ይላል። ተቃራኒ ግን የሚለው በተቃርኖ እንደተቀመጠ እንመለከታለን። ለሚድኑ ሰዎች ግን በትክክል ያውቁታል። በውስጣቸው ያለውን የእግዚአብሔርን ኃይል ከሞት ወደ ሕይወት ከጨለማ ወደ ብርሃን እንደገና ይሄ ትራንስፎርሚንግ ፓወሩን የእግዚአብሔር ኃይል ሲለው ዱናሚስ ብሎ ትላንትም እየተመለከትን ነበር። ጳውሎስ ይህን ቃል ብዙ ጊዜ ይወደዋል፣ ይጠቀምበታል። ከዚህም የተነሳ ኃይለኛ የእግዚአብሔር ኃይል የማይታሰብና በትራንስፎርሚንግ ወደ አዲስ ሕይወት ወደ አዲስ ነገር ውስጥ የሚከት ከእግዚአብሔር ጋር ህብረት ወደ ማድረግና ከእግዚአብሔር ጋር ወደ መገናኘት ውስጣችንን በሐሴት ወደ መሙላት ከጨለማ ከጭንቀት ነፃ ወጥተን ወደ ዘላለም ሕይወት እና የዘላለም ሕይወት ጥበቃን ወደ ሐሴት ውስጥ የምንገባበትን ኃይለኛ ለውጥን የሚሰራ የእግዚአብሔር ማዳን በመስቀሉ ቃል ላይ አለ እያለ ነው። አሁንም ይሄ ውስጥም ላለው እንኳን እንግዳ ነው። ካያችሁት አሁንም ከመስቀሉ ቃል ይልቅ ወደ ሌላ ቃሎች እንሄዳለን፣ ወደ ሌላ ስብከቶችና ወደ ሌላ ትምህርቶች እንሄዳለን። ከዚህም የተነሳ አሁንም የመስቀሉ ቃል ላይ የእግዚአብሔር ኃይል የተገለጠበትና ትልቅ ወደ አዲስ ኪዳን ለመግባት ከእግዚአብሔር ጋር ህብረት ለማድረግ እንደገናም ለመዳን የዘላለም ሕይወት ለማግኘት እግዚአብሔር ኃይሉን የሚገልጥበት ይሰማል። አሁን ይሰማል። ኃይሉን የሚገልጥበት ኔትወርክ ተቋርጦ ነው። ኃይሉን የሚገልጥበት እንደሆነ መመልከት ያስፈልገናል። አሁንም ከሌሎች ቃሎች ይልቅ እዚህ ጋር ነው ስራው ያለው። እዚህ ጋር ስራው እንዳለ
ያስቀመጠልን እንደሆነ መመልከት እንችላለን። ከዚህም የተነሳ እንግዲህ ይህን ያስቀምጧል። እንደገና የእግዚአብሔርን ጥበብ ከዓለም ጥበብ ጋር ፍጹም የተለያየ እንደሆነ ያስቀምጠዋል። ከዚህም የተነሳ 19 ላይ የጥበበኞችን ጥበብ አጠፋለሁ የአስተዋዮችንም ማስተዋል እጥላለሁ ተብሎ ተጽፏል ይላል። ጥበበኛ የታለ? ጻፊስ የታለ? የዚህች ዓለም መርማሪስ የታለ ይላል። እግዚአብሔር ለሰው ልጆች የሚበጀውን ትልቅ እውነታ ሲገልጥ ያንን እውነታ መረዳት የቻለና ምላሽ መስጠት የቻለ የለም። ይህን ትልቁን ወደ ዘላለም ሕይወት የሚያስገባውን ማወቅ የቻለ የለም። ይሄ ጥበበኛ ሶፎስ ወይም ጥበብ የሚለው ግሪክ ጠቢባንን እየጠራቸው ነው። ብዙ ነገር ላይ እንመራመራለን፣ እናውቃለን፣ በአመክኖ እንረዳለን፣ እንገመግማለን የሚል እሳቤ አላቸው። የተማርነን የተሻልን ሰዎች ነን የሚል እሳቤ አላቸው። ነገር ግን ይህን ወደ ዘላለም ሕይወት የሚያስገባውን የእግዚአብሔርን መልእክት መረዳት አልቻሉትም። በጣም ቀላል ሆኖ የመጣውን ግን ለሰው ልጅ መሰረታዊ ጥያቄ መልስ የሚሰጠውንና ወደ ዘላለም ሕይወት የሚያስገባውን ነገር መረዳት ስላልቻሉ ጥበበኛስ የታለ ይላቸዋል። ሪዮትሪካል ጥያቄ ነው። መልሱ እዛው ላይ አለ ማለት ነው። የለም፣ ጥበበኛ የለም፣ ጻፊ የለም፣ የዚህች ዓለም መርማሪ የለም። ለምን ስንል ይሄን ትልቁ መልእክት መረዳት አልቻሉም። የሚበጃቸውን ወደ ዘላለም ሕይወት የሚያስገባቸውንና ለመሰረታዊ ጥያቄያቸው ምላሽ የሚሰጠውን ይህን ትልቁን የእግዚአብሔርን ሥራ እንደሚገባ መረዳት ስላልቻሉ እንደ ጠቢብ፣ እንደ ጻፊ፣ እንደ መርማሪ ሆነው መታየት አይችሉም እያለን ነው። ጻፊስ የአይሁድ ምሁር የታለ? ረቢው የታለ እያለ ነው። አውቀዋለሁ፣ የብሉይ ኪዳንን ጥቅሶች አውቃለሁ፣ የመሲሁን ተስፋዎች አውቃለሁ የሚለው ለነሱም እንግዳ ሆኖባቸዋል። መሲሁ ሲመጣ ሊረዱት አልቻሉም። አዲስ ኪዳን ላይ እንደምንመለከተው ካህናት፣ ፈሪሳውያን፣ ሰዱቃውያን እነ ቀያፋ ሊቀ ካህናት ሁሉ መሲሁን እንደሚገባ መረዳት ካለመቻል ላቸው የተነሳ ለመሰቀል አሳልፎ ሲሰጡትና መልእክቱን መቀበል ሲያቅታቸው እንመለከታለን። ከዚህም የተነሳ የታለ ይለዋል። እግዚአብሔር የዚችን ዓለም ጥበብ ሞኝነት አላደረገም ወይ? አድርጓል ብለን የምንመልሰው። አሁንም ስንመለከት ብዙ ሰዎች ፈላስፋ፣ ምሁራን ተብለው ፕሮፌሰር፣ ዶክተር የተለያየ ስያሜ የተሰጣቸው ኤክስፐርት እየተባሉ ይጠራሉ። ነገር ግን አሁንም ይህን መልእክት መረዳት አልቻሉም። ይህን መልእክት አብዛኛው ሰው መረዳት አልቻለም። አብዛኛው ሰው ራሱን እንደ ምሁርና እንደ ትልቅ ሰው አድርጎ የሚቆጥርበትና የሚጠራበትን መንገድ በዋናው ጉዳይ ላይ አይደለም፣ ለራሱ ጉዳይ፣ ለውስጣዊ ጉዳይ መልስ በሚሰጠው ጉዳይ ላይ አይደለም። ኢቭን ራሱን እንኳን መረዳት አልቻለም። የሚያዳምጠው ሆዱን ነው፣ የሚያዳምጠው ውጫዊ ነገሩን ነው። ግን ይሄን መሰረታዊ ጥያቄውን ከዘላለም ጉዳይ ጋር ያለውን በውስጡ ያለውን የኃጢአት ባህሪ ተረድቶ ለዛ ምላሽ ለመስጠት ሲንቀሳቀስ አንመለከተውም፣ ወይም በሳተ መንገድ ሲንቀሳቀስ እንመለከተዋለን። ከዚህም የተነሳ እግዚአብሔር የዚችን ዓለም ጥበብ ከንቱ አድርጎት፣ ከንቱ ያደረገው በምንድን ነው? መጥቶ በማፈራረስ አይደለም። ነገር ግን እውነተኛውን ጥበብ ሲገልጥና ወደ ዘላለም ሕይወት የሚያስገባውን እውነተኛውን ጥበብ ለዓለም ሁሉ እንዲሁ በከንቱ ሲሰጥ ማንም ሊረዳው አልቻለም። ማንም ሊገነዘበውና እንደሚገባ ምላሽ ሊሰጠው አልቻለም። የተረዱ ሰዎች አሉ። ነገር ግን አብዛኛው ሰው አሁንም ይህንን ነገር እንደ ትልቅ አድርጎ ተመልክቶ ለሱ በጣም እንደሚያስፈልገው አድርጎ ተመልክቶ መረዳት አልቻለም። ከዚህም የተነሳ እግዚአብሔር የዓለምን ጥበብ ሞኝነት እንዳደረገው ይሄ መጥቶ ወርዶ በማፍረስ ሳይሆን ይሄን ግን የበለጠውን ነገር ወደ ዘላለም ሕይወት የሚያስገባውን ወደ ተሻለ ነገር የሚያስገባውን የዘላለምን ነገር የሚያለመልመውን የመስቀሉን ቃል የመቀበል አቅም ከማጣታቸው የተነሳ ፈላስፋንን ቢሉም ወይም የተመራመርን ቢሉም በጣም ገና ጠቢባን እንዳልሆኑና የተመራመሩ እንዳልሆኑ ኢቭን ለራሳቸው ችግር እንኳን ማስተዋል እንደሌላቸው እንድንረዳ አድርጎናል። በዚህ በመስቀሉ ቃል ባላቸው ምላሽና የራሳቸውን ነገር በመረዳት ባላቸው ምላሽ እንደነዚህ አይነት ሰዎችን ትላልቅ ጠቢባንና አዋቂዎች ብለን መጥራት አንችልም። እግዚአብሔር ከንቱ አድርጎታል። ማን ነው ጠቢብ ካልን እንግዲህ ውስጣዊ ችግሩን ተረድቶ ለውስጣዊ ችግሩ እግዚአብሔር ያቀረበለትን ሶሉሽን ምላሽ በመስጠት የሚቀበል ሰው ጠቢብና አዋቂ እንደሆነ እናያለን። ነፍሱን ያተረፈ ወደ ዘላለም ሕይወት ያስገባ ለእግዚአብሔር ነገር ምላሽ ሰጥቶ ራሱን
ከዘላለም ሞት ከዘላለም ጥፋት ያዳነ ሰው ጠቢብ እንደሆነ መመልከት እንችላለን ማለት ነው። በእግዚአብሔር ጥበብ ምክንያት ዓለም እግዚአብሔርን በጥበቧ ስላላወቀች ማለት ነው። ሁለት አይነት ጥበቦችን ያስቀምጥልናል። ባለፈውም ሳምንት ተመልክተነዋል። ሁለት አይነት ጥበቦችን፣ የእግዚአብሔር ጥበብና ሰዋዊ ጥበብ። ሰዋዊ ጥበብ የሰው አመክኖ ላይ ምክንያታዊነት ላይ መሰረት አድርጎ በሚጨብጠው በሚዳስሰውና በተለያየ መንገድ በአመክኖ በሚረዳው ነገር ላይ ብቻ መሰረት አድርጎ ራይት ኤንድ ሮንግ የሚልበት ነው። ትክክልና ትክክል አይደለም ብሎ ምላሽ የሚሰጥበት እንደሆነ እንመለከታለን። ይሄ ጥበብ እንግዲህ የእግዚአብሔርን ጥበብ መረዳት አልቻለም። ይሄ ጥበብ ምድራዊ ነው፣ ሰዋዊ ነው፣ አመክኗዊ ነው። በዚህ በስሜተ ሕዋሳት ላይ ብቻ የምንረዳው ነው። የእግዚአብሔር ጥበብ ደግሞ የተለየ ጥበብ ነው። እግዚአብሔር የተለየ አምላክ ነው። በጣም የተለየ እኔነት ያለውና የተለየ ባህሪያት ያሉት አምላክ ናቸው። ሲሰራም በተለየ መንገድ የሚሰራ ነው። የሰው መሰረታዊ ችግርንም የተለየ እንደሆነ እንመለከታለን። ይህን መረዳት የሰው አመክኖ አልቻለም። ስለዚህ በእግዚአብሔር ጥበብ ምክንያት ዓለም እግዚአብሔርን በጥበቧ ስላላወቀች፣ እግዚአብሔር የተለየ ጥበብ ስላለው የእግዚአብሔርን ጥበብ ለማወቅ ለቃሉ መገዛትና ለእግዚአብሔር ፈቃድ ለእግዚአብሔር ሐሳብ እሺ ብሎ መገዛትን ይጠይቃል። ያንን እስካላደረግን ድረስ በእኛ አቅምና በእኛ ጉልበት በሰዋዊ አካሄድና ሳይንስ ምንበለው ፍልስፍና ምንበለው ሰዋዊ ጥበብ ምንበለው በፍጹም በዚህ እግዚአብሔር ላይ መድረስ የምንችልበት አምላክ አይደለም። በሰው ጥረት፣ በሰው አቅም፣ በሰው ጉልበት፣ በሰው ፍላጎት የሚገኝ አምላክ አይደለም። ሰው ለሱ ራሱን ሲያስገዛለት፣ ለቃሉ ሲገዛ፣ ለፈቃዱ ሲገዛ፣ ለሱ አጠቃላይ መገለጦች ጀነራል ሬቨሌሽን ለሚባለው ምላሽ ሲሰጥ እግዚአብሔር ወደ ልዩ መገለጥ ውስጥ ይከተዋል። እግዚአብሔርን መረዳት የሚችልበት፣ የተለያየ ጉዳዮችን መረዳት የሚችልበት፣ መንፈሳዊ ነገሮችን መረዳት ወደሚችልበት መስመር ላይ ይከተዋል። ከዛ ውጪ በሳይንሳዊ ጥበብና በሰው አመክኖ ብቻ እግዚአብሔርን መርምሬ ወይም ተመራምሬ ደርስበታለሁ የሚባለው ጉዳይ ፍጹም ማይሆን ጉዳይ እንደው ምክንያቱም የተለየ እኔነት አለው፣ የተለየ አሰራር አለው፣ መንፈሳዊ አሰራር ነው ያለው። ይሄ መንፈሳዊ አሰራር በአመክኗዊ አካሄድ የምናውቀው ነገር አይደለም። ስለዚህ እግዚአብሔር ሰዎች በራሳቸው አቅምና በራሳቸው ጥረት እንደማይደርሱበት እንደማያገኙት ኢቨን ውስጣቸው ያለውን ችግር እንኳን መረዳት የሚችሉበት አቅም እንደሌላቸው ስለሚያውቅ በስብከት ሞኝነት የሚያምኑትን ሊያድን የእግዚአብሔር በጎ ፈቃድ ሆኗል ይላል። ይሄ እንግዲህ ይሄ በስብከት መኙነት የስብከት እንቅስቃሴን አይደለም የሚገልጸው ብለናል። ኬሪግማ ይለዋል። መልእክቱ ላይ ያጠነጠነ ነው። መልእክቱ ላይ ያጠነጠነ ነው። ስለዚህ መልእክቱ ምንድነው? ክርስቶስ ሰው ሆኖ እንደመጣና መከራን እንደተቀበለ ለሰው ልጆች ኃጢአት በመስቀል ላይ እንደሞተና እንደተሰቀለ እንደሞተ እንደተቀበረና እንደተነሳ በሰው ምትክ ይህን ዋጋ እንደከፈለ ይህም በማመን በደሙ በመታጠብ የዘላለም ሕይወት እንደሚገኝ የሚናገረውን መልእክት በማመን ማለት ነው። ስለዚህ ድነት በጣም ጠባብ እንደሆነ ተመልክተነዋል። መጽሐፍ ቅዱስ ላይ ያለውን ነገር ሁሉ በመስበክ ድነት አይገኝም። ድነት እዚህ መልእክት ላይ ነው ያለው። የእግዚአብሔር ኃይል የሚገለጠው፣ የእግዚአብሔር አቅም የሚገለጠው ይሄ የሚያሸጋግረን ከጨለማ ወደ ብርሃን ከሞት ወደ ሕይወት ወደ ዘላለም ሕይወት የሚያሸጋግረን መልእክት ያለው እዚህ የመስቀሉ ቃል ላይ ብቻ ነው። ስለዚህ ሰዎች ቤተክርስቲያን መምጣት ብቻ ሊያድናቸው አይችልም። ወይም ደግሞ የተለያየ አገልግሎት ላይ መሳተፍ ወይም የተለያየ ክንውኖች ላይ መሳተፍ ብቻ ሊያድናቸው አይችልም። እዚህ መልእክት ላይ መድረስ አለባቸው። ይህም መልእክት በሙሉ ኃይላቸው መቀበል አለባቸው ነው። የመጨረሻ የሚያስፈልገንና የመጨረሻ የኛ ጉዳይ ከዚህ ጋር እንደተያያዘ በሙሉ አቅማችን በማመን ራሳችንን ለዚህ መልእክት አሳልፈን በመስጠት ስንቀበል የእግዚአብሔር ትራንስፎርሚንግ ፓወር ወይም ከጨለማ ወደ ሕይወት እንደገናም ከሞት ወደ ሕይወት ከጨለማ ወደ ብርሃን የሚያመጣውና ወደ ዘላለም ሕይወት የሚያሸጋግረን የእግዚአብሔር ዱናሚስ ፓወር ኃይል ይገለጣል በውስጣችን። እኛ የዳንን ሰዎች ይህን ፓወር እናውቀዋለን። ከምን አይነት ነገር ወደ ምን አይነት ነገር እንደተሸጋገርንና ከምን አይነት ጨለማ ወደ ብርሃን እንደመጣን ከእግዚአብሔር ጋር ምን አይነት ህብረት እንዳለን ለዳንን ሰዎች ግልጽ ነው። ላልዳኑ ሰዎች ይህን መረዳት በጣም ያስቸግራል።
ይሄ የእግዚአብሔር ፓወር በግልጽ የሚታይ አይደለም። በግልጽ የሚታይና ለሰዎች ሁሉ ተገልጦ እንደ ሌላ አይነት ፓወር የሚገለጥ ነገር አለ። በውስጣችን የሚገለጥ ውስጣችንን የሚቀየር ወደ ዘላለም ሕይወት የሚያመጣና መንፈስ ከሆነው ከእግዚአብሔር ጋር ህብረት እንድናደርግ እንደገና እንድንድንና በውስጣችን ሐሴት እንዲፈጠር የእግዚአብሔር ቤተ መቅደስ እንድንሆንና እግዚአብሔር በውስጣችን እንዲኖር የሚያደርግ ይሄ ትራንስፎርሚንግ ፓወር ወደ አዲሱ ማህበረሰብ አባልነት የሚያካትተን በክርስቶስ አካል ውስጥ እንድንካተት የሚያደርገን የእግዚአብሔር ኃይለኛ የሥራ ፓወር በዚህ መልእክት ላይ ይገለጣል። ይሄ መልእክት በጣም ቸርች ላይ ሊሰበክ ይገባዋል። ከዚህ ውጪ በተለያየ መንገድ ወደ ድነት ሰዎች የሚመጡበት መንገድ የለም። ስለዚህ መልእክቱ ላይ ነው የሚያተኩር። መልእክት ላይ በጣም ጠንቃቃ መሆን አለባት ቤተ ክርስቲያን። እዚህ መልእክት ላይ ጠንቃቃ ይዘቱን በጠበቀ መንገድ የምታቀርብ መሆን መቻል አለባት። ለዚህም ነው በኋላ ጳውሎስ እንደገና ሲናገር እኔ በእናንተ ዘንድ ሳለው አንደኛ ቆሮንቶስ ምዕራፍ 2 ላይ ከ1 እስከ 5 ስንመለከት ከክርስቶስ ይልና ክርስቶስ ብቻ አይደለም ከመስቀሉ ውጪ ይላል። ክርስቶስን በምንልበት ጊዜ በኋላ እንመጣበታለን። ከመስቀል በፊት ያለ ክርስቶስ አለ፣ ከመስቀል በኋላ ያለ ክርስቶስ አለ። እነዚህ ሁለቱ አያስፈልጉም እያልን አይደለንም። ድነት ግን ያለው ከመስቀል በፊት ባለው የክርስቶስ ክንውን ላይ አይደለም። ከመስቀል በፊት ብዙ የሰራቸው ስራዎች አሉ። እኛ ብቻ ሳንሆን የተለያዩ እምነቶችም ይቀበላሉ። ያንን ስለተቀበሉ ድነት ያገኛሉ ማለት አይደለም። እንደገና ከመስቀልም በኋላ ያለውን ታሪክ ክርስትና ብቻ አይደለም፣ ሌሎችም እምነቶች ከመስቀል በኋላ ያለውን ዳግም ምጽአትን ባካተተ መንገድ የሚቀበሉ እምነቶች አሉ። ስለዚህ ይሄ ከመስቀል በፊትና ከመስቀል በኋላ ያለው እውነት ነው። የክርስቶስ ኢየሱስ ታሪክ እስከዛ ድረስ የሚሄድ ነው፣ ወይም ስራው ክንውኑ እስከዛ ድረስ የሚሄድ ነው። ነገር ግን ድነት መስቀሉ ላይ መድረስ አለብን። መስቀሉ ላይ እስካልደረስን ድረስ ድነት ሊገኝ አይችልም። ለዚህ ነው ጳውሎስም በእናንተ ዘንድ ሳለው ከክርስቶስ እርሱም ከተሰቀለ ውጪ ላልሰብክ ቆርጬ ነበር ይላል። ደሙ ላይ ያልደረሰ በደሙ ኃጢአቱ ያልተደመሰሰለት የምትክ ሞቱን አምኖ ላልተቀበለና ኃጢአተኛ እንደሆነ በሱ ምትክ እሱ እንደሞተለት ተቀብሎ ንስሐ ላልገባ ሰው ድነትን የሚያገኝበት መንገድ የለም። ስለዚህ ድነት እዚህ መልእክት ላይ የሚያጠነጥን ነው። እዚህ መልእክት ላይ የሚያጠነጥን ስለሆነ ይህም መልእክት በሙሉ ኃይላችን መቀበል አለብን። አንዳንድ ጊዜ ቤተክርስቲያን ላይ የምናደርጋቸው የሚሰበኩ ስብከቶች ሊያሳስቱን ይችላሉ። ሚዛናቸውን ለቀው ወደ ተለያየ መልእክት ላይ ብዙ ሰዓት የሚያጠፉና ብዙ ጊዜ የሚያጠፉ መልእክቶች ይኖራሉ። ያኔ እነዛን ሁሉ ስለተቀበልን ስላደረግን በዛ መንገድ ስለጠበቅን እምንድን መስሎን ይታየናል። ይሄ የዋህነት ነው። መስቀሉ ላይ እስካልደረስን ድረስ የመስቀሉን ሥራ እስካልተቀበልንና ኃጢአተኛ እንደሆንን አምነን መቀበል ስንል ደግሞ ባለፈው ጊዜ ተመልክተ ነው የሚያምኑትን የሚለውን ዝም ብሎ አሜን እቀበላለሁ በሙሉ ኃይላችን ይሄን ዋናው ጉዳዩ ብለን ውስጣችን ተረድቶ ፓሽናችን ተነሳስቶ በፍጹም በሙሉ ኃይላችን ይሄን መልእክት ለኔ ያስፈልገኛል፣ የኔ መሰረታዊ ችግር ይሄ ነው ብለን እስካልተቀበልን ድረስ ድነት አይገኝም። ስለዚህ እዚህ ላይ በጣም ጠንቃቃ መሰረት ሊኖረን ይገባል። ለዚህ ነው አሁንም እዚህ ስፍራ ላይ እንደገና ይህን ሲያስቀምጥ እናያለን። ለአሕዛብ ሞኝነት ይሁን እንጂ ይሄ ግን ለምንድነው ሰዎች በጣም ወሳኝ እንደሆነ ያስቀምጠዋል። እንደገና የሚያምኑትን ሊያድን የእግዚአብሔር በጎ ፈቃድ ሆኗል ይላል። ይሄን ከሪግማውን ብለን አስቀምጠናል። ከሪግማ መጀመሪያ ክፍለ ዘመን ላይ ያለ ሐዋርያት ይዘውት የወጡት መልእክት ነው። ክርስቶስ ኢየሱስ ሞቷል፣ ተቀብሯል፣ ተነስቷል፣ በአንተ ምትክ ሞቷል፣ ኃጢአተኛ ነን፣ በእኛ ምትክ ሞቷል፣ እሱም በማመን የዘላለም ሕይወት ይገኛል የሚለውን ደሙ ከኃጢአት ያነጻል የሚለው መልእክት ላይ የሚያጠነጥን አዲስ ኪዳናዊ መልእክት ነው። ከሪግማ ተብሎ ይጠራል። ስለዚህ ይህን መልእክት የተቀበሉትን ሊያድን የእግዚአብሔር በጎ ፈቃድ ሆኗል ይላል። አሁንም ይሄ ደግሞ በጣም በጥንቃቄ እንድንመለከት ሰው እግዚአብሔር ስለፈቀደ እንጂ በኃጢአቱና በበደሉ ምክንያት ሊቀጣ ይገባዋል። እግዚአብሔር ጻድቅ አምላክ ነው። ሰው በደል ላይ ተገኝቷል። ነገር ግን አሁንም በበጎ ፈቃድ ነው። ከሰው መብት የተነሳ አይደለም። ሰው ስለሚገባው አይደለም። ሰው የተሻለ ሆኖ ስለተገኘ አይደለም። ወይም ጥሩ ስለሆነ አንዳንድ ጊዜ ሰዎች እንደዛ አይነት ስሜት ይሰማቸዋል። እኔ በዓለም እያለሁ ደህና ነበርኩ ይላሉ። የዳንበት ምክንያት ስለማናውቀው ነው።
ራሳችንን በማይገቡ ነገሮች እናነጻጽራለን። ያ አይደለም። እየተጠየቅን ያለው ስለ ውስጣዊ ኃጢአት ነው፣ ስለ መበረዝ ነው። ማንም ደና የለም፣ የማንም የበዛ የማንም ያነሰ የለም፣ የማንም ትልቅ የማንም ትንሽ የለም። ሁላችንም ቶታል ዲፕራቪቲ አለብን። ሁላችንም አጠቃላይ መበረዝ አለብን። በዚህ ጉዳይ ነው እግዚአብሔር የሚጠይቀን እና ማናችንም የመዳን መብት የለንም። ማናችንም እግዚአብሔር ቢፈርድብን ጻድቅ ነው፣ በደለኛ ስለሆነ ነው የፈረደብን። ለዚህ ነው በጎ ፈቃዱ ስለሆነ ሰው መብቱ ስላልሆነ። ለዚህ እግዚአብሔርን ስለ ድነት ሁልጊዜ ማመስገን አለብን። እኛ ስለሰራ ነው አይደለም፣ ስላደረግነው ነገር። ብዙ ሰው ይለፋል፣ ይደክማል፣ ድነቱንም ከተለያየ ነገር ጋር ለማያያዝ ይሞክራል። በገንዘቡ፣ በጉልበቱ፣ በተለያየ ባህሪው፣ በፍጹም የእግዚአብሔር በጎ ፈቃድ ስለሆነ ሊፈረድብን ሲገባ፣ ልንቀጣ ሲገባ፣ ልንጠየቅ ሲገባ፣ ሲፈረድብን እንኳን ጽድቅ ሆኖ የሚፈረድብን ሆኖ ሳለ እግዚአብሔር ቸር አምላክ ስለሆነ፣ መሐሪ አምላክ ስለሆነና በጎ አምላክ ስለሆነ ብቻ ድነናል። ይህን መልእክት አቅርቦልናል። በጎ ነው። ይህን መልእክት ሳያቀርብ ሊቀጣን መብቱን ተገቢ ነው። በደለኞች ስለሆነ፣ አምፀን ስለወጣን፣ አታድርጉ የተባልነውን ነገር ስላደረግን፣ በዛ ስለተባበርን ልንቀጣ ተገቢ ነበር። ነገር ግን እግዚአብሔር ደግሞ በጣም በጎ አምላክ ስለሆነ የወደቅንበትን አጠቃላይ ምክንያት ባለፈው ጊዜ ዝም ብሎ በስሜታዊነት የሚሰራ አይደለም። ሰው ሰምቶ ነው የወደቀው። ራሱ ኃጢአት ፈጥሮ አይደለም። ዘፍጥረት 3 ላይ ስንመለከት አዳም ከዚህ ፍሬ በበላ ጊዜ ሞትን ትሞታለህ አለው። ራሱ ሄዶ ግን ቀንጥሶ አልበላም። መነሻው ራሱ ሆኖ ቀንጥሶ አልበላም። ነገር ግን ውጫዊ ኢንፍሉዌንስ አለበት ነው ያልነው። ውጫዊ ተጽዕኖ አለበት። ከዚህም የተነሳ ዲያብሎስ መጥቶ ከዚህ ፍሬ ብትበላ እንደ እግዚአብሔር ትሆናለህ የሚል ድምፅ፣ ውጫዊ ተጽዕኖ መጥቶበት አሳስ ዲሴፕ ተደርጓል፣ ስቷል። ያቺ እንደ ምክንያት ነች ብዬ ነው የማስበው። ከዚህም የተነሳ አሁን ሰው ሰምቶ እንደወደቀ ሁሉ ይህን መልእክት ሰምቶ ምላሽ እንዲሰጥ ነው እድል የሰጠው። እግዚአብሔር በጎ ፈቃዱ ዝም ብሎ የማዳን አይደለም። ጻድቅ አምላክ ነው። እግዚአብሔር አመፃን አይሰራም፣ አድሎን አይሰራም። አንዳንዴ እንደዛ እናስባለን፣ ለእኛ እንደሚያደላ እንደዛ አይነት መዝሙሮችም አለ፣ አደላልኝ ምናምን። እንደዚህ በጣም ስህተት ነው። እግዚአብሔር አያዳላም። እግዚአብሔር ፐርፌክት አምላክ ነው፣ ፍጹም አምላክ ነው። አድሎ በሱ ዘንድ የለም። ቅን ፈራጅ አምላክ ነው። ስለዚህ የሰጠው ዕድል ምንድነው? ሰምቶ እንደወጣ ሰምቶ እንዲመለስ ነው። ለዚህ ነው ወንጌል ከሪግማው ይነገራል። ኢየሱስ ሞቷል፣ ተቀብሯል፣ ተነስቷል፣ እንደገና ደሙ ከኃጢአት ያነጻል። ይሄን መልእክት ብትቀበልና ብትወስን የዘላለም ሕይወት ታገኛለህ የሚል መልእክት ይቀርባል። ኬሪግማው ይሄ ነው። ስለዚህ ሰው ሰምቶ እንዲመለስና ግን በጎ ፈቃዱ ዝም ብሎ የማዳን አይደለም፣ የሰው ፈቃድንም ይጠይቃል። ለሰማው መልእክት የሚሰጠው መልስ ማለት ነው። ለሰማው መልእክት የሚሰጠው መልስ ወደ ድነት እንዲገባ ያደርገዋል። ወይ ለሰማው መልእክት ደግሞ የሚሰጠው ምላሽ ከላይ እንደተመለከተው እንደ ሞኝነት ከተመለከተውና በአመክኖ ብቻ በራሱ ሚዛን ተመልክቶ ወይም በተለያየ ነገር ተመልክቶ ምላሽ ካልሰጠ ደግሞ ሌላ እድሉን አበላሸ ማለት ነው። ሌላ ወደ ዘላለም ሕይወት የሚገባበትን ነገር አበላሸ። የዘላለም ፍርድ፣ የእግዚአብሔር ቁጣ ይጠብቀዋል ማለት ነው። የእግዚአብሔር ቁጣ ወይም ደግሞ የዘላለም ፍርድ ይጠብቀዋል ማለት ነው። ስለዚህ እግዚአብሔር ያንን ነው የሰጠው። ያንን እንደሰጠ ከበጎ ፈቃዱ የተነሳ ይህን ወንጌል ሰምተን ምላሽ ሰጥተን የምንድንበትን ይህን ዘመን አዘጋጅቷል። በክርስቶስ ኢየሱስ ላይ የተሰራውን ስራ እንዳዘጋጀ እንመለከታለን። እንግዲህ አሁንም መለስ ብለን ምን ሰምቼ ነው የተቀበልኩት የሚለው ነገር ወሳኝ ነው። ምን ሰምቼ ነው? ምን አስቤ ነው ክርስቲያን የሆንኩት? ወይም ምን አድርጌ ነው? ምን ምላሽ ሰጥቼ ነው? ምን አይነት መልእክት ሰምቼ ነው ክርስቲያን የሆንኩት የሚለው ነገር ሁልጊዜ ወሳኝ ነው። ያለ መሰልቸት እናስበው ይህን ነገር። ምክንያቱም አንዳንድ ጊዜ እንደዚህ ሲባል ሰዎች ቅር ይላቸዋል። ግን አስቡት፣ ይሄ ነገር ድንገት አሁን ክርስቶስ ቢመጣ ምናልባት ምላሽ ካልሰጠን፣ ለዚህ እንደሚገባ ምላሽ ካልሰጠን ወደ ዘላለም ፍርድ ውስጥ የሚከተን ነው። ደጋግመን ብንመለከተው ጠቃሚ እንጂ ጎጂ አይደለም። የድነቱ መልእክትን ደጋግመን እንደው ቀኑን ሙሉ ብንሰማው ጠቃሚ እንጂ ጎጂ አይደለም።
ምክንያቱም ኢፍ ብለን ብናስብ ካልተቀበልን ቅጣቱ ዘላለማዊ ቅጣት ነው። ወደ ዘላለም ሞት፣ ወደ ዘላለም ጥፋት የምንሄድበት ስለሆነ ይሄ መልእክት ደጋግመን እንዴት ነው የተቀበልኩት? ጌታን የተቀበልኩበት ቀን ምን ነበር የተሰበከው? ወደ ቤተ ክርስቲያን ምንድን ያመጣኝ? ምን ብዬ ነው የተቀበልኩት? ከዛስ የሚታይብኝ ለውጥ ምንድን ነው? እነዚህ ነገሮች ሁልጊዜ እኔም ራሴ ያደርጋችኋል ሁልጊዜ ማሰብና ማድረግ አለብን። ምክንያቱም ጉዳቱ በጣም ከፍተኛ ነው። አሁን እንደምናስበው አይደለም። ከዘላለም ሕይወት እንጎላለን፣ ለዘላለም ቅጣት ውስጥ እንገባለን። በዚህ መልእክት ነው ሁሉም ነገር የሚሰራው። እንደ ዮሐንስ 3 ላይ በቃ እግዚአብሔር ልጁን ያመኑትን ያድናል፣ ልጁን ያላመኑ ስላላመኑ ይፈረድባቸዋል ብሎ ነው ያስቀመጠው። እዚህ ጋር ነው መጠንቀቅ ያለብን። ለዚህ መልእክት ምን አይነት ምላሽ ነው የሰጠነው? በትክክል ሰምተነዋል ወይ? በትክክል ተነግሮናል ወይ? በትክክል ለዚህ ምላሽ ሰጥተን ወደ እግዚአብሔር መንግስት ወደ ቤተ ክርስቲያን ገባን ሳይሆን ወደ እግዚአብሔር መንግስት ወደ ክርስቶስ ኢየሱስ አካል ተካተናል? ይህን ነገር በጥንቃቄ ማሰብ አለብን። ምክንያቱም ይህን የምለው አሁንም እንደገና እድሉ እንዳያመልጠን ሁልጊዜ ይህን ነገር ማሰብ አለ። ለሰዎችም ስናገር ይህን መልእክት ጥራቱን በጠበቀ መንገድ ማቅረባችንን ማረጋገጥ መቻል አለብን። ይህን ካደረግን ሰዎች የሚድኑበትን ነገር እናደርጋለን። አንዳንድ ጊዜ ሰዎችን ለማምጣት ካለን ፍላጎት የተነሳ ብቻ እና አይዞ ችግር የለውም ትፈወሳለህ፣ ፈውስ ልንፈወስ እንችላለን የተለያየ ነገር፣ ያ ማለት ድነት ማለት አይደለም። ድነት ያለው ፈውስ ላይ አይደለም። ድነት ያለው ተአምራት ላይ አይደለም። ድነት ያለው ትንቢት ላይ አይደለም። ድነት ያለው እዚህ መልእክት ላይ ነው። ስለዚህ እዚህ መልእክት ላይ እንዲደርሱ ማድረግ አለብን። ለሰው ስንመሰክር ይሄን ነገር አስረግጠን የሰውን ኃጢአተኝነት፣ የሰውን በደለኛነት፣ የዘላለም ፍርድ እንደሚጠበቀው፣ የሰው መሰረታዊ ችግር ውስጡ እንዳለ፣ ለዚህ ደግሞ በጎ የሆነው አምላክ ልጁን በመስቀል ላይ እንደሰቀለውና የምትክ ሞት እንዲሞት እንዳደረገው ይሄን በማመን እና በደሙ በመታጠብ የዘላለም ሕይወት እንደሚገኝ በሚገባቸው መንገድ ግልጽ አድርገን ለሰዎች መመስከር መቻል ያስፈልገናል። ድነት እንዲያገኙ ከፈለግን ይሄ መልእክት በጠራና ጥራቱን በጠበቀ ምንም አይነት ምላሽ ይስጡ፣ ግን ጥራቱን በጠበቀ መንገድ መቅረብ መቻል አለበት። ለማምጣት ካለን ፍላጎት የተነሳ ይህም መልእክት ደብቀን በኋላ እንመጣበታለን ወደማይገባ ነገር ውስጥ መግባት የለብንም። ከዚህም የተነሳ ይህም መልእክት መጠበቅ እንዳለብን እንመለከታለን። ዛሬ ከቁጥር 21 ጀምሮ ያለውን ክፍል እንመለከታለን። ከቁጥር 21 ጀምሮ ያለው ክፍል ከ18 ካለው ጋር ተያይዞ የሚቀመጥ ክፍል እንደሆነ እንመለከታለን። እዚህ 21 ላይ መቼም አይሁድ ምልክትን ይለምናሉ፣ የግሪክ ሰዎች ጥበብን ይሻሉ ብሎ ያስቀምጣል። እኔ በጣም የሚገርም ነገር ነው። እዚህ ክፍል ላይ ትላልቅ እውነታዎችን ያስቀመጠበት ነው። እኛ ግን የተሰቀለውን ክርስቶስ እንሰብካለን ብሎ ያስቀምጠዋል። ይህም ለአይሁድ ማሰናከያ ለአሕዛብም ሞኝነት ነው ብሎ ያስቀምጠዋል። ይህ ክፍል በተለያዩ እውነታዎች የተሞላ ነው። አንደኛው አይሁድ ምልክትን ይሻሉ ብሎ ያስቀምጠዋል። አይሁዳውያን በጣም ክርስቶስ ኢየሱስን በተደጋጋሚ ምልክት ሲጠይቁት እናያለን። እንደ ሉቃስ 11 ላይ እንደ ዮሐንስ 6 ላይ በተደጋጋሚ ምልክትን አሳየን እያሉ ሲጠይቁት እናያለን። እንደውም ማስረጃም እያቀረቡ ማለት ነው። ማስረጃም እያቀረቡ እግዚአብሔር ያህዌ ለአባቶቻችን መናን አውርዶላቸዋል፣ እንደዚህ ነገር አድርጎላቸዋል፣ እስቲ አንተስ ምን ምልክት ታሳየናለህ ብሎ ሲጠይቁት እናያለን። እንግዲህ ይሄ አይሁዳውያን የሳቱበትን መንገድ እንድንመለከት ያደርገናል። ወደ ኋላ ስንሄድ የተለያዩ ምክንያቶች አሉ አይሁዳውያንን ከትክክለኛው መሲያዊ ጥበቃ ወይም የነበራቸውን መሲያዊ ጥበቃ የተሳሳተውን መሲያዊ ጥበቃ የሚያመለክተን ነው። እንግዲህ አይሁዳውያን ሚስ አንደርስታንዲንግ አለ። ካያችሁት ገና ከግብፅ ሲወጡ ጀምሮ ትንሽ ከእግዚአብሔር ጋር ያለ መግባባት ነገር አለ። ለምን እንደወጡ እንደሚገባ አልተረዱም። እግዚአብሔር መስራት የሚፈልገው ስራ አለ። እነሱ ደግሞ ስለ ራሳቸውና ስለ እግዚአብሔር የተረዱት መረዳት የተለየ ነው። እግዚአብሔር ከነሱ ውጪ እንደማይሰራ፣ እነሱ የተለየ ምርጥ ህዝብ እንደሆኑ፣ ከነሱ ውጪ ያለውን ህዝብ እንደ ቆሻሻ ተመልክቶ ፈጽሞ ከዛ ህዝብ ጋር ምንም አይነት ህብረት ማድረግ እንደማይፈልግ አምላክ አድርገው ራሳቸውን ደግሞ በምንም አይነት ሁኔታ ውስጥ ቢሆኑ የተሻለ ህዝብ እንደሆኑ አድርገው መመልከት ሲጀምሩ እናያለን። ይሄን በኋላም ጳውሎስ
በዚህ በሮሜ 9 ላይ ሲገልጸው እናያለን። የተለያዩ ክፍሎችም ላይ ሲገለጽ ጥሩ የሸክላ ዕቃና መጥፎ ሸክላ ሰሪው የክብር ዕቃውን የውርደት ማድረግ ይችላል። የውርደት ዕቃውን እንደገና መልሶ ደግሞ የክብር ዕቃ አድርጎ የመስራት መብት እንዳለው እግዚአብሔር እስራኤል እንደሚገባ ካልሄደች ሊተዋት ይችላል። የተዋቸውን ህዝቦች ደግሞ በሚፈልጋቸው መስመር ላይ ካገኛቸው እንደገና ሊጠቀምባቸው እንደሚችል ለማሳየት በኋላም ስንመጣ በስፋት እናየዋለን። ያን ሐሳብ ሲያስቀምጥ እናያለን። ስለዚህ የተሳሳተ ለራሳቸውና እግዚአብሔር የሚፈልጋቸውን ምክንያት አላወቁትም። አንዳንዴ ይሄ ነው እኛም ጋር ያለው ችግር። እግዚአብሔር ለምን እንደሚፈልገን አናውቅም። የራሳችንን ነገር ነው ይዘን የምንመጣው። የራሳችንን ፍላጎት፣ የራሳችንን ነገር፣ የራሳችንን ጥበቃ ወደ ክርስትና ከመምጣታችን የተነሳ ይሄ ይሆንልኛል የራሳችንን ጥበቃ ይዘን እንመጣለን። ይህ የመጀመሪያው ነገር ግን እግዚአብሔር ምንድነው የሚፈልገው? እሱ ነገር ማወቅ አለብን። እግዚአብሔር በዚህ በአዲሱ መንግስት ውስጥ ካካተተን በኋላ ከኛ ላይ የሚፈልገው ነገር ምንድነው? ምንድነው እንድንሰራ የሚፈልገው? ምንድነው እንድናደርግ የሚፈልገው? ምንድነው በህይወታችን ላይ እንዲገለጽ የሚፈልገው? እሱ ሊናገር ይገባዋል። የኛ ጥበቃ የኛ ነገር ጎልቶ ከወጣ ትግል ውስጥ እንገባለን። ያንን ለማስጠበቅ፣ ያንን ለማስደረግ፣ ያንን እንዲከናወን ለማድረግ ግብ ውስጥ እንገባለን። ከዚህ የተነሳ እግዚአብሔር በላያችን ላይ ሊሰራ የነበረውን ነገር ጋር ሳንገናኝ ልናልፍ እንችላለን፣ ወይም ደግሞ ሳንግባባ ልናልፍ እንችላለን። እስራኤል ላይ ይሄ ነው የተፈጸመው። ሚስ አንደርስታንዲንግ ነበር። ከግብፅ ሲያወጣት መሲሁን ለማምጣት የጠራት ህዝብ እንደሆነችና በሷ በኩል መሲሁን የማምጣት አጀንዳ እንዳለውና መሲሁም ሲመጣ የዓለምን ህዝብ ሁሉ ሊያድን እንደሚመጣ መረዳት ነበረባት። ምክንያቱም እንደ ዘፍጥረት 12 ላይ ባንተ በኩል አሕዛብ ይባረካሉ ብሎታል። ስለዚህ ይሄን ነገር እስራኤል መረዳት ነበረባት። ይሄን አልተረዳችም። ስለዚህ የተለየች ህዝብ ስለሆነች ከሷ ውጪ ስለማይሰራ የሷ ብቻ አምላክ ስለሆነ ሌላውን እንደሚቀጣ እንደሚያጠፋ እሷን ብቻ ከፍ እንደሚያደርግ አድርጋ እግዚአብሔርን ሳለችው እና በምንም አይነት ሁኔታ ውስጥ ከሷ ጋር እንደሚሰራ ለሷ መልካም እንደሚያደርግ ከሷ ውጪ እንደማይንቀሳቀስ አድርጋ ተመለከተችው። ይሄ በየመጽሐፍቱ ላይ የተገለጠ ነው። ኤርሚያስን ብታነቡት፣ ሕዝቅኤልን ብታነቡት፣ ኢሳያስን ብታነቡት፣ ነገሥት መጽሐፍን ብታነቡት ሰዎች እንዲሁ ዝም ብለው ከላይ ብጭቅ እያደረጉ የተለያየ ስብከት ይሰብኩበታል እንጂ የእስራኤልን ሚስ አንደርስታንዲንግ የሚገልጹ መጽሐፎች ናቸው። ስለዚህ የራሷን ፍላጎት የራሷን ፍላጎት በጣም አግዝፋ አስቀመጠች። ከዚህ የተነሳ ከእግዚአብሔር ጋር መግባባት አልቻለችም። ይሄ እዛ ላይ ብቻ ያበቃ አይደለም። መሲሐዊ ጥበቃዋም እንደዛ ነው የሆነው። መሲሐዊ ጥበቃዋ ይሄን ፍላጎቷን የሚያሟላ መሲህ አድርጋ ማሰብ ጀመረች። ይሄን ፍላጎት እሷ የምትፈልገውን የሚያሟላ መሲህ አድርጋ ማሰብ ጀመረች። ለዚህ ደግሞ የተለያዩ ምክንያቶች ይቀመጣሉ። አንደኛው የሲዶግራፊካል እና የአፖክሪፋል መጽሐፎች ናቸው። እንደምታውቁት ለ400 ቢሲ ከሚልኪያስ መጽሐፍ ጀምሮ እስከ ማቴዎስ መጽሐፍ ድረስ የ400 ዘመን አለ። የጸጥታው ዘመን፣ የጨለማ ዘመን እየተባለ ይጠራል። እግዚአብሔር ያልተናገረበት ዘመን እየተባለ ይጠራል። እዚህ ዘመን ላይ ከ500 በላይ የአዋልድና የሐሰት መጽሐፎች የተጻፉበት ዘመን ነው። እነዚህ የአዋልድና የሐሰት መጽሐፎች በጣም ብዙ መጽሐፎች ተጽፈዋል። ብዙ የትንቢት መጽሐፎች፣ ብዙ መጽሐፍ ቅዱስን እንደገና ሪሪትን ባይብል የሚባሉት መጽሐፍ ቅዱስን እንደገና የመጽሐፍ እንደነ ሄኖክ፣ እንደነ ዘፍጥረት፣ አዋልድ፣ ቴስታመንት ኦፍ ፓትሪያርክ ምናምን የሚሉት መጽሐፎች እንደገና መጽሐፍ ቅዱስን አሻሽሎ የመጽሐፍ እንቅስቃሴ የተደረገበት ዘመን ነው። እንደገና የትንቢት መጽሐፎች አሉ። ዋር ስክሮልስ እና የመሳሰሉት ትንቢት ሄኖክ መጽሐፍ፣ የተለያዩ መጽሐፎች ትንቢታዊ ገጽታ ይዘው የተጻፉ መጽሐፎች አሉ። የታሪክ መጽሐፎች አሉ። በጣም ብዙ መጽሐፎች ተጽፈዋል። በጣም ብዙ መጽሐፎች የተጻፉበት ዘመን ነው። እነዚህ በብዕር ስም ወይም ደግሞ በሐሰት ስም የሚጻፉ ናቸው በአብዛኛው። ከዚህ የተነሳ እዚህ ውስጥ በተለይኛ አሁን የምንፈልገው መሲሁ የተሳለበት መንገድ ነው። መሲሁ እንደ ጀግና እንደነ ዋር ስክሮልስ ላይ መሲሁ እንደሚመጣና እንደ ጀነራል ሆኖ እንደሚመጣ እስራኤልን ከጠላቶቿ እንደሚታደጋት ተደርጎ ተቀምጧል። ከዚህም የተነሳ ሌሎቹ መጽሐፎች ላይ ስንመጣ
ያ ብቻ አይደለም። ሁለት መሲህ እንደሚመጣ እንደገና እስራኤልን ወደ ብልጽግና ውስጥ እንደሚከታት ወደ ከፍታ እንደሚያመጣት አሕዛብ እንዲገዙላት እንደሚያደርግ አጠቃላይ ዓለምን እንደምትገዛ አጠቃላይ ዓለም ለሷ ግብር እንደሚያመጣ እንደሚገዛላትና በሷ ስር እንደሚቀመጥ ተገዝቶ እንደሚቀመጥ ተደርጎ በተለያየ መንገድ በጣም ሰፋ ያሉ ሊትሬቸርስ በጣም ብዙ ስነ ጽሑፎች ተቀምጠዋል። እነዚህ የእስራኤልን አጠቃላይ እይታ ቀይረውታል። በጣም ቀይረው የሚጠብቁት መሲህ መጽሐፍ ቅዱስ ላይ ወይም እግዚአብሔር እንዳስቀመጠው አይነት መሲህ እንዳይሆን አድርጎታል። በጣም ጀግና፣ በጣም እስራኤልን ነፃ የሚያወጣ፣ እስራኤልን ወደ ከፍታ የሚያመጣ፣ እስራኤልን ዓለምን እንድትገዛና አጠቃላይ ዓለም እንድትቆጣጠር የሚያደርጋትና የበለጸገች አገር እንድትሆን የሚያደርግ አድርገው በናፍቆት ይጠብቁት ነበር። ከዚህ እይታ አንጻር ማለት ነው። ከዚህ እይታ አንጻር በጣም ጀግና የሆነ ዴሊቨረር የሆነ ነፃ አውጪ የሆነ መሲህ እንደሚመጣ አድርገው ይመለከቱ ነበር። ከዚህም የተነሳ በጣም እይታቸው እንግዲህ ካያችሁ ትምህርት በጣም ከባድ ነው። መጽሐፎች፣ ትምህርቶች መስመር ሊያስቱን ይችላሉ። ከትክክለኛው መስመር አውጥተውን ወደማይገባ እይታ ወደማይገባ ጥበቃ ሊያመጡን ይችላሉ። በጣም ብዙ ሰው ወደማይገባ ጥበቃ ውስጥ ይገባል። ከሚሰማው ትምህርት፣ ከሚጻፈው ጽሑፍ፣ ከሚነገረው ነገር የተነሳ ያ ነው ብሎ ስለሚያምን በዛው ልኬት ወደ መጠበቅ ይመጣል። አብዛኛው እስራኤላዊ መሲሁን እንዲህ አድርጎ ነው የሚጠብቀው። ኢብን ሐዋርያትን ካያችሁ ምዕራፍ 1 ላይ ለ40 ቀን እየታያቸው ሐዋርያት ሥራ ምዕራፍ 1 ላይ ካስተማራቸው በኋላ ለእስራኤል መንግስት መቼ ትመልሳለህ? ኃይል በተቀበላችሁ ጊዜ በኢየሩሳሌም፣ በሰማርያ፣ በገሊላ እስከ ዓለም ዳርቻ ምስክሮች ትሆናላችሁ እያለ ነገራቸው። እነሱ ግን እዛ ላይ ነው ያላቸው እይታ። ለእስራኤል መንግስትን መቼ ትመልሳለህ? ነፃ የምታወጣት መቼ ነው? ይሄ አጠቃላይ ማህበረሰቡ እንዴት አድርጎ እንደቀረጸው ታያላችሁ። ስለዚህ ይሄ የአዋልድ መጽሐፍና ሲዶግራፊካል የሚባሉ መጽሐፎች ከ400 በላይ መጽሐፎች አሉ። ሐሳዊ ስሞችን ይዘው ሐሳዊ ትንቢቶችን ይዘው እንደገናም የተለያየ ገጽታ ይዘው ታሪክ መጽሐፎች አሉ። እንደነ መቃብያን መጽሐፍ እና የተለያዩ መጽሐፍ ታሪክ ላይ የሚያተኩሩ መጽሐፎች አሉ። እንደዛ ብዙዎቹ መጽሐፎች ይሄን ነገር ሰርተውት ነው የመጡት። ይሄ እንግዲህ አንዱ የተሳሳተ መሲያዊ ጥበቃ እንዲኖራት እንዳደረገና ቅድም ያየነው ደግሞ መጽሐፍ ቅዱስንም እንደሚገባ አለመተርጎም፣ መጽሐፍ ቅዱስንም ከራሱ አንግል የመተርጎም ነገር ወደ ተሳሳተ ነገር ከቷታል። ስለዚህ የምትጠብቀው መሲህ እስራኤል ካህናትም ፈሪሳውያንም ሰዱቃውያንም ሁሉም የሚጠብቁት መሲህ ጀግና የሆነ መሲህ ከሮም ኢምፓየር ነፃ የሚያወጣቸው እስራኤልን ወደ ከፍታ ዓለምን ወደ መግዛት ወደ ብልጽግና ማማ ላይ የሚያወጣት መሲህ ትጠብቃለች እንጂ የሚሰቀልና የሚሞት መሲህ አትጠብቅ። ይሄ አሁንም ከአካላዊ ከምድራዊ ነገር ጋር የተያዘ መሲህ ነው የምትጠብቀው። ከዚህ የተነሳ የመጣውን መሲህ ለመቀበል ስትቸገር እናያለን። ምክንያቱም የመጣው መሲህ ደግሞ ደካማ መስሎ ነው የመጣው። እንደ ፊልጵስዩስ ምዕራፍ 2 ላይ ስታዩ እርሱ ከእግዚአብሔር ጋር መተካከልን እንደመቀማት አልቆጠረም፣ ነገር ግን ራሱን ባዶ አደረገ፣ በምስሉም የሰው ምስል የባሪያ መልክ ይዞ እስከ መስቀል ሞት ድረስ ታዘዘ ይላል። የባሪያ መልክ በጣም ዝቅ ብሎ ደካማ ሆኖ እንደ ኢሳይያስ መጽሐፍም ላይ በጣም ደካማ ሆኖ ትኩረት የማይሰጠው አይነት ሆኖ ማለት ነው። ስለዚህ እንደ መሲህ ሊቀበሉት አልቻሉ። ወደ ገዛ ወገኖቹ መጣ፣ የገዛ ወገኖቹም አልተቀበሉትም ይላል። ወንጌላትም ላይ ስናይ በጣም ግብግብ ሲገባ እናያለን። እሱ የሚሰራው መንፈሳዊ ስራን ለመስራት የመጣ መሲህ ነው። ሰውን ቅድም እንዳልነው ከዚህ ከመሰረታዊ ችግሩ ሰው ደግሞ አሁን እስራኤልንም ስታዩት መሰረታዊ ችግር ብላ ያሰበችው ከሮማን ኢምፓየር ነፃ መውጣት፣ ብልጽግና ውስጥ መግባት፣ ዓለምን መግዛት፣ ገናና አገር መሆን፣ ያን የሚፈጽምላት መሲህ ነው የምትጠብቀው። ጀግና የሆነ መሲህ፣ ኃይለኛ እንደ ዋር ስክሮልስ ላይ እንዳለው ጀነራል ሆኖ መጥቶ አጠቃላይ እስራኤልን ነፃ የሚያወጣ አይነት መሲህ ነው የምትጠብቀው። እና ይሄ ጥበቃዋ፣ ይሄ የተሳሳተ ጥበቃዋ የማይገባ መሲህ፣ ይሄ ምናልባት ወደ ከፍታ መውጣት መንፈሳዊ በሆነ እይታ ምጽአት ላይ የሚከናወን ነው።
ሰው እንደገና ከእግዚአብሔር ጋር ይታረቃል። ሰው እንደገና ወደ ተለየ ሐሴት ውስጥ ይገባል። አዲሱን ሰማያዊ ስጋ እንደዚህ በዚህኛው መንገድ ሳንተረጉሙ ማለት ነው። ነገር ግን እስራኤል በራሷ መንገድ ነው የወሰደችው። ስለዚህ በመስቀል ላይ የሚሞት መሲን አይደለም የምትፈልገው የፈለገችው ደካማ የሆነ የመጣ አሁን መሰረታዊ ችግሩ አልገባትም ማለት ነው። መንፈሳዊ ችግር እንዳለባት ከእግዚአብሔር ጋር ጸብ ላይ እንዳለች። አሁን ትልቁ ችግር እስራኤላውያን ብዙ ጊዜ ሲንቀሳቀሱ ከ12 ነው የሚጀምሩት። የአብርሃም ዘር ነን፣ ለአብርሃም የተገባውን ተስፋ እንወርሳለን ነው። ግን ወደ ኋላ ስንሄድ ደግሞ የኃጢአት ጉዳይ አለ፣ የአዳም ጉዳይ አለ። ዋናው ቃል ኪዳን የአዳም ቃል ኪዳን ነው። የአዳም ቃል ኪዳንን ለመፈጸም ነው እግዚአብሔር አብርሃምን የጠራው ወይም የተለያዩ ቃል ኪዳኖችን ያመጣው። የሰው መሰረታዊ ችግር ያለው አዳም ጋር ያለው ውድቀት ነው። ያንን አይቀበሉትም፣ ያንን አይረዱትም። ራሳቸውን በጣም ንጹህ እንደሆኑ እና የተለየ ማህበረሰብ እንደሆኑ ሲንፉል ኔቸር ወይም የኃጢአት ባህሪ ያለው ስጋ እንደሌለባቸው ኃጢአት ያለው አሕዛብ ጋር እንደሆነና ቆሻሻ የሆኑት አሕዛቦች እንደሆኑ አድርገው ነው የሚመለከቱት። ስለዚህ ይሄ ውስጣዊ ቅድም ያልነው ራስን የመረዳት ከመንፈሳዊ እይታ አንጻር ከውድቀት አንጻር ራስን የመረዳት ነገር የላቸውም። ከውጫዊ ነገር አንጻር ይመለከታሉ። ይህም አንዱ እንዲሳሳቱ ያደረጋቸው እግዚአብሔር ከነሱ ጋር የሚሰራውን ስራ እንደሚገባ አልተረዱትም። እግዚአብሔር እየተገለጠበት ያለበት ምክንያት እንደሚገባ አልተረዱትም። መሲያዊ ተስፋን በመፈጸም አጠቃላይ ዓለምን ወደ ድነት ለማምጣት ካለው ፍላጎት የተነሳ እየሰራ እንደሆነ ከዚህ ስራ ውጪ አጠቃላይ ሰው ወደ ገሃነም እንደሚገባ አላወቁትም። ውስጣዊ ቆሻሻነት እንዳለው፣ ውስጣዊ መበረዝ እንዳለው አልተገኘ። አሁን ውጫዊ ነገራቸው ነው እየጮኸ ያለው፣ ውጫዊ ፍላጎታቸው ነው እየጮኸ ያለው። ስለዚህ ጀግና የሆነ የሚፈልጉትን ጉዳይ የሚፈጽምላቸው አይነት መሲ ይጠብቁ ነበር። ያን ልኬት መሙላት አልቻለም። ያን ልኬት ስላልሞላ ሊቀበሉት አልቻሉ። ግን ይጠብቃሉ እኮ መሲ። አሁን እኛም ጋር ካያችሁ የተሰቀለውን ኢየሱስ አይደለም እያቀረብን ያለ ነው። በቃ ችግርህን ነፃ የሚያወጣ የሚያሻግር የሚያወጣ ባህር ማዶ የሚልክ ድህነትን የሚያጠፋ ምናምን ይሄ በጣም እየጮኸ ነው። ይሄ ከመስቀሉ በፊት ያለውን ኢየሱስ ብቻ አግዝፎ ማቅረብ አደጋ ላይ ይጥላል። ከመስቀሉ በፊት እስራኤልም እኮ ትላለች ትጠብቃለች እኮ አሁንም የኛ መሲ ገና አልመጣም። ሲመጣ ይሄን ነገር ስላልሞላላቸው ሐሰተኛ ነው። በምን ጠብቀው ልኬት አልመጣልንም። ስለዚህ የኛ ወደፊት ይመጣና ይሄ እውነተኛው ወደፊት የሚመጣው ነው። ስለዚህ ያንን ነገር ይሞላልናል ብላ ትጠብቃለች። ገናና ያደርገናል፣ ባለጸጋ ያደርገናል፣ ወደ ስኬት ዓለምን ወደ መግዛት ያመጣናል ብላ ትጠብቃለች። ይሄ የመጣበትን ዋና ምክንያት የመረዳት አቅም አጣለች። አሁንም ካያችሁ ግርግር አለ እኛ ጋር ከመስቀል ውጭ ያለውን ኢየሱስ ይሄ ውጫዊ ነገራችንን በማጮ በሽታችንን፣ ችግራችንን፣ ኑሯችንን እና እጦታችንን ወይም ደግሞ የተለያየ እንቆቅልሾቻችንን በጣም በማጮ ከመስቀል ውጪ ጀግና የሆነ ፈዋሽ የሆነ ብቻ ነፃ የሚያወጣ ብቻ ከሀገር ወደ ሀገር የሚያዞር ብቻ መሲ የመፈለግ ስሜት ይታያል። እዛ ላይ የማተኮር ነገር ይታያል። ይሄ ነገር ወደ ውድቀት ነው የሚወስደን፣ ወደ ውድቀት ነው የሚወስደን። እኛ ጋር ብቻ አይደለም ያለው፣ ብዙ እምነቶች ላይ ታያላችሁ። ይሄ ነገር ክርስትናን የተለየ የሚያደርገው መስቀል ላይ ነው ድነቱ ያለው። የመጣበትንም ጉዳይ የምንረዳው ዋናው ይሄ አይደለም። እኛን ኢኮኖሚካሊ ነፃ ማውጣት፣ እኛን ከበሽታ ጽዱ ማድረግ፣ እኛን ከተለያየ እንቆቅልሽ ጽዱ ማድረግ ዋናው አጀንዳ አይደለም። ዋናው አጀንዳ የዘላለም ሕይወት መስጠት ነው። ስለዚህ ሚስ አንደርስታንዲንግ ውስጥ እንዳንገባ መጠንቀቅ አለብን። በእኔ ላይ መስራት የሚፈልገው እኔን ከበሽታ ጽዱ ማድረግ አይደለም። ወይም ሀብታም ባለጸጋ አድርጎ ወይም ደግሞ የተለያየ እንቆቅልሾችን መልስ እየሰጠ ስኬት በስኬት እያደረገ ድል በድል እያደረገ መውሰድ አይደለም። ይሄ እንደ ማይነር ሆኖ ሊመጣ ይችላል፣ ላይመጣ ይችላል። የግድ አይደለም። የግድ ግን የሚሆነው ነገር የደህንነት ጉዳይ ነው።
ያ ሁሉ ዋጋ የተከፈለው ለደህንነት ጉዳይ በመስቀል ላይ ሞቶ ከዘላለም ሕይወት ውስጣችን ካለው በሽታ ነፃ ላይ ያወጣል። ውስጣችን ካለው በሽታ ከቶታል ዲፕራቪቲ ነፃ ላይ ያወጣል። ስለዚህ ዘለንም ደግሞ ዳግም የሚመጣውን ብቻ እንዳናቀርብ መጠንቀቅ አለብን። በክብር ይመጣል ነው ይመጣል እኮ ግን እዛም ጋር አይደለም ድነት ያለው። በክብር ትመጣለህ ብዬ ብቀበል ድነት አላገኝም። ድነት ራስን በማስተዋልና መሰረታዊ ችግራችን ኃጢአት እንደሆነ በማወቅና ለዛ ጉዳይ እግዚአብሔር ዋናውን ስራ በመስቀል ላይ እንደሰራ ከላይ እንደተመለከትነው ከሪግማ ብለን ያ መልእክት በሙሉ ኃይላችን በመቀበል የሚገኝ ነው። ዋናውም የእግዚአብሔር ጉዳይ እዚህ ጋር ነው። የእግዚአብሔርም ኃይል ያለው እዚህ ጋር ፈውስ ላይ አይደለም። ፈውስ ላይ አጠቃላይ ፕሮቪደንስ ነው። ኃይል የምንለው ግን ሰውን ከሙትነት ወደ ዘላለም ሕይወትነት ከጨለማ ወደሚደነቅ ብርሃን ወደ አዲስ ሰማያዊ ስጋው መልበስ ወደሚችልበት ከእግዚአብሔር ጋር ወደ መታረቅ ወደሚችልበት መስመር የሚያስገባው መልእክቱ ላይ ያለ ኃይል ነው ዱናሚስ ብሎ ያስቀመጠው። ስለዚህ የእግዚአብሔር ኃይልም የሚገለጠው ይሄ ጊዜያዊ በሽታን ዋናው የሚገለጠው ወደ ዘላለም ሕይወት ሲያሻግረን። ስለዚህ ክርስትና መስቀሉ ላይ በጣም ኤንፈሲስ ያለው ትምህርት መስጠት አለበት። ቤተክርስቲያን እዛ ላይ ማተኮር አለባት። ስለዚህ ከዚህ ውጪ ያለው አሁን አያችሁ አይሁድ ምልክትን ይለምናል ይላል። አሳየን እንድንቀበል የሆነ ነገር አድርግልን ቅድም እንዳለው ወይም የሮም ኢምፓየርን አባርልን ነፃ አውጣን ዴሊቨረር ሆነ ተገለጥ። እንደገና የተለያየ አባቶቻችን እግዚአብሔር ከላይ መናን አውርዷል መግቧቸዋል እኮ እሱ 2 ዓሳና 5 እንጀራ ለ5,000 ለ10,000 ሰው ሲመግብ እናያለን። የተለያየ ተአምራት በቀን የተለየ ተአምር የተለየ ምልክት በእነዚህ በስቲዲዮግራፊካል አፖክሪፋል መጽሐፎች ላይ የተቀመጠውን አይነት ያን አሳየን። ደጋግመው ሲጠይቁት እናያለን። ስለዚህ የሚጠብቁት ፓወርፉል ይሆን ያን ማየት በቃ ያን ካየም በኋላ እናምናለን። ያንንም እኮ ቢያዩ የሚያምኑት ማሰብ አለብን። ስለዛ ጉዳይ ነው የሚያምኑት። ኃይለኛ ነው፣ ነፃ ወጣን፣ ባለጸጋ አደረገ። ይሄ ድነት አይሰጥም። ሰው ውስጣዊ ነገሩን እስካልተረዳ ድረስ ውጫዊ ነገር ለተደረገለት ነገር ምላሽ ቢሰጥ ድነት አያገኝ። ስለተፈወሰ ምላሽ ቢሰጥ ድነት አያገኝ። ስለተለያየ ተአምራት ስለተደረገ ስለዛ ብሎ ስለተከተለ ድነት አያገኝም። ድነት ከዚህ ውጪ ነው። መሰረታዊ ችግርን አውቆ ለዛ ለመሰረታዊ ችግር ንስሐ ገብቶ በክርስቶስ ደም ታጥቦ መገኘት ማለት ነው እንጂ ስለ ብልጽግናው ማመስገን፣ ስለ ብልጽግናው መከተል፣ ስለተለያየ ጉዳይ ጌታን መከተል ማለት አይደለም። አጋንንት ስለወጣልን እሱ መከተል ጥሩ ነው። መከተል ግን ድነት ጋር ያደርሰን። ድነት ጋር የሚያደርሰን መልእክት ይሄ ወደ ዘላለም ሕይወት የሚያስገባው ፓወር የተገለጠበት ክሪግማውን መቀበል መቻል አለብን። ሞቷል፣ ተቀብሯል፣ ተነስቷል፣ ደሙ ከኃጢአት ያነጻል። ይህም በሙሉ ኃይላችን እስካልተቀበልን ድረስ አይሆንም። እነሱ ምልክት እንኳን ቢያሳያቸው ያ ምልክት ድነት ላይ ሊያመጣቸው አይችልም። ከእግዚአብሔር አጀንዳ ጋር መስማማት አለባቸው። የሰውን መሰረታዊ ችግር ማወቅ አለባቸው። እግዚአብሔር ሊሰራ የፈለገውን ነገር በትክክል ማወቅ ነበረባቸው። ስለዚህ ምልክት ነው የሚሰራ። ስለዚህ ምልክት አላሳይም ሲላቸው ነው ያለ ምልክት ለዚህ ጠማማ ትውልድ ምልክትን አላሳይም ሲል ነው ያለ እና እየደጋገሙ ግን ያስጨንቁት ነበር። ወንጌላት ላይ በብዛት ይሄን ነገር እናገኛለን። ምክንያቱም አሁንም ቅድም እንዳልነው እነዚህ መጽሐፎች ላይ ያለው የአይሁድ ትውፊት ላይ ስለ መሲሁ ያላቸው አስተምሮ ላይ ያለው እይታ ያበላሸው እይታ ነው። ትምህርቱ፣ ስብከቱ፣ መጽሐፎቹ ያበላሹት እይታ ነው። አሁንም ትምህርቶቻችንን መጠንቀቅ አለብን። የትኛውን ኢየሱስ ነው የሚያሳዩ? ወደ የትኛው ኢየሱስ ላይ እንድንጠጋ የሚያደርጉን? መስቀሉ ላይ ያደርሱናል? ያን ነገር ማረጋገጥ አለብን። መስቀሉ ላይ ካላደረሱን ድነት የለም። ለዚህ ነው ቅድም እንዳልነው ጳውሎስ ከመስቀሉ ውጪ ላልሰብክ ቆርጬ ነበር ብሎ ያስቀምጣል።
አይሁድ ምልክትን ይለምናሉ ይላል። የግሪክ ሰዎች ደግሞ ጥበብን ይሻሉ። ግሪካውያን ባለፈውም ጊዜ ተመልክተነዋል። አመክኗዊ የሆነ ነገር፣ በሪሆትሪክ የቀረበ ንግግር፣ የተለያየ ምክንያታዊነትን ጠብቆ ለረጅም ሰዓት ስለምድር ስለተለያየ እውቀት የሚቀርብን አስተምሮ ንግግሮችን ይወዳል። የጠቢባንም ሀገር ነች ብለን እነ ቴልስ እና ናክሲማንስ እና ናክሲማንደር እና ሄራክሊተስ፣ ፕላቶ፣ አርስቶትል እና ሶቅራጥስ እያልን ብንመጣ መዓት ፈላስፋ እነ ሆሜር፣ በጣም መዓት ፈላስፋ የተነሳበት ዘመን ሀገር፣ ሶፊስቶች፣ የተለያዩ ፈላስፋዎች የሚንቀሳቀሱበት ሀገር እና ጥበብን የምድራዊ ጥበብን በሰው አመክኖ በሰው ጆሮ የሚጣፍጥንና የሚያስደስትን ስለተለያየ ጉዳይ ስለ ኮስሞስ ሊሆን ይችላል ስለተለያየ ጉዳይ የሚቀርብን ስንነሳ መግቢያችን ላይ እንደተመለከትነው ረጅም ሰዓት መናገር ይችላል። 2 3 4 ሰዓት ረጅም ሐሳቦችን ቀልብን በሚስብ መንገድ ማስቀመጥ ይችላል። ያንን መስማት ይፈልጋል። ጥበብን ይሻሉ ግሪካውያን። አሁን ጳውሎስ እንደ አገልጋይ ያስቡት። ይሄን ለማምጣት አሁን እኛ ጋር ያለውን ትግል እናይበታለን። ህዝቡን የሚፈልገው ለማምጣትና ህዝቡን ለመያዝ ከመፈለጋችን የተነሳ ህዝቡ የሚፈልገው አይነት ኢየሱስን ሰብካል። ይፈውሳል፣ ያስተንት፣ ያነጻውጣል፣ ያደርጋል። አያደርግም እያልናል። ግን እዚህ ላይ ብቻ ኢንፈሲሱ ጫናው የበዛ ስብከት እዚህ ላይ ብቻ እንዲመሰረት እናደርገዋል። እና ጳውሎስ ያን ተከትሎ አልሄድም። አይሁድ ምልክትን ይሻል፣ የግሪክ ሰዎች ደግሞ ጥበብን ከነሱም ጋር በቃ ለመወዳደርና የተሻለ ተናጋሪ የተሻለ ሐሳብ የሚያቀርብ እንደሆነ ለማሳየት አዋቂ እንደሆነ ለማሳየት ሳይኮሎጂውንም ፊሎሶፊውንም ምኑንም ከቶ አሪፍ ተናጋሪ ለመባልም ሲፎካከራል። እነዚህ በሙሉ ድነትን የማያመጡ እንደሆነ ያውቃል። ከእግዚአብሔር አጀንዳ ጋር ነው መስማማት ይፈልጋል። ለነሱ ሞኝነት ይምሰል ለነሱ አይቀበሉት እንጂ ያውቀዋል በትክክል። ስለዚህ አንዳንዴ ወደዛ ይስበናል። ካያችሁ ራሳችንን ማሳየት እንፈልጋለን። ሳይኮሎጂውን ከትበታለን፣ ፊሎሶፊውን ከትበታለን። ሁሉም በቃ በራሱ መንገድ እንዳው የተሻለ አዋቂ፣ የተሻለ ሰባኪ፣ የተሻለ አስተማሪ፣ የተሻለ ተናጋሪ ለመባል ከመፈለጉ የተነሳ ደግሞ ጉባኤውንም ለመያዝ ለማስጨብጨብ አሜን ለማብዛት ከመፈለጉ የተነሳ የተለያየ ቴክኒኮችን ይጠቀማል። ያኔ ከዋናው መልእክት ሊወጣ ይችላል። የነሱን ተከትሎ እንዳልሄደ እያስቀመጠልን አይሁድ ምልክት ይለምናል። ስለዚህ ምልክትን ለማሳየት ስተጋሙሉ አይደለሁም እንደማለት። ያንን ለማምጣት አይሁድን ለመያዝ ከመፈለግ ምልክትን ለማሳየት ስጥራሉ ለምን ወይም የግሪክ ሰዎችን ደግሞ እነሱንም ለማምጣት ብዬ በእነሱ መስመርና እነሱ የሚወዱትን እነሱ የሚፈልጉትን አይነት ጥበባዊ ንግግር፣ ጥበባዊ ትምህርት፣ ጥበባዊ ስብከት ለማቅረብ ስታገላልገኝ። ምክንያቱም አገልጋይን የሾመው እግዚአብሔር ነው። ለእግዚአብሔር ታማኝ መሆን አለበት። ለቃሉ ታማኝ መሆን አለበት። ለመልእክት ታማኝ መሆን አለበት። የሰው ስሜት እያያዘ ሰውን ለመያዝ ከቻፕ ለማድረግና እሱ ስር ለማስቀመጥ ከመፈለግ የተነሳ የሰውን ስሜት እየተከታተለ በጣም የሚገርማችሁ አሁን እኮ ስብከቱ ራሱ በጣም ይገርማችሁ የጋ አሜን እንደሚያስብል ምን መቆስቆስ እንዳለበት ምን መንካት እንዳለበት ሴቱን አሜን ለማሰኘት ወንዱን አሜን ለማሰኘት ምን መነካካት እንዳለበት ሁሉ ትሬንድ በቃ ኤክስፐርት ሆኖ ይወጣል። ያስጮውታል፣ በቃ ያሳብዱታል። በቃ ህዝብ የሚፈልገውን ያውቁታል። ኢቭን ሰዎች እንኳን አይተው የመጣውን ሰው አይተው ለዛ የሚሆን ስብከት የሚያዘጋጁ ሰዎች አሉ። እንደመጣው ሰው እንደ ቸርቹ አይነት እንደ ቦታው አይነት ለዛ የሚሆን እና ህዝቡን በዚህ ይይዙታል። ልክ እንደ ጠቢባን ማለት ነው። አገልጋይን የሾመው እግዚአብሔር፣ ተጠያቂነቱ ለእግዚአብሔር፣ ታማኝ መሆን አለበት ለእግዚአብሔር የሚያድነውን መልእክት። ስለዚህ እነሱ ስለፈለጉ እዛ ውስጥ አልገባም፣ እዛ ፉክክር ውስጥ አልገባም። ምዕራፍ 2 ላይ ይለዋል በቃል እና
በጥበብ ብልጫ ወደ እናንተ ምስክርነቴን እየተናገርኩ አልመጣሁም ይላል። እዛ ፉክክር ውስጥ አልገባሁም። ያ ከላይ የሰው ጥበብ ከንቱ ነው። ለጊዜው ይጣፍጣል። በሰዋዊ በምድራዊ መለኪያ ስታዩት እንደው ኮስሞሎጂው ምናምኑ ሲለን እና የተለያየ ተርሚኖሎጂ የተከተተበት ሲነገር የተለያየ ፊልዶች በሙሉ ማለት ነው። በቃ አዋቂ እኮ ነው፣ ብዙ ነገር ያውቃል። ሰውም ይሄን ስለሚያውቅ ተርሚኖሎጂውን እያስተካከለ ምን እያለ ራሱን አዋቂና የተለየ እንደሆነ ለማሳየት እየተዘገጃጀ ይመጣል። የሚገርም ነው። እነዚህ እውቀቶች በራሳቸው ቦታ ላይ ለራሳቸው ዓላማ ይሰራል። ሕክምና እውቀት እዛው ሕክምና ላይ ይሰራል። ኮስሞሎጂም እዛው የኮስሞሎጂ ጥናት ላይ ሊሰራ ይችላል። ሌላው ግን ራስን ለማሳየት ራስን እንዳዋቂ ተርሚኖሎጂዎችን በመጠቀም የተለየ እነዚህ ጠቅላላ ለዛ ነገር ብቻ ነው የሚያገለግሉት። ድነትን የሚሰጡ አይደሉም። ከዚህ ከድነት መልእክት ጋር ሲታዩ ኤፌክታቸው የወረደ ነው። ለምድር ብቻ የሚያገለግሉ ናቸው። በጎ አድርገን ብናል አጥፊዎችም አሉ፣ የጥፋት ሳይንሶችም አሉ፣ የጥፋት ፈጠራዎችም አሉ፣ የጥፋት እውቀቶችም አሉ፣ ለጥፋት የሚውሉ እውቀቶች አሉ። እና እንደው አልሚዎቹን ብቻ ብንመለከት እዛው ላይ ነው የሚገደቡት። የሰውን መሰረታዊ ችግር መልስ የሚሰጡ አይደሉም። መጀመሪያ በዚህ መሞላታል። እኛ እጅ ላይ ያለው ቃል የከበረ ነው። ለሰዎች ቀላል ይምሰል እንጂ ጉልበት ያለው የሚሰራ የሚለውጥ ቃል ከየትኛውም ጋር የሚመዛዘን አይደለም። ከኮስሞሎጂ ጋር አይመዛዘንም። ልቆ ነው የሚሄደው። ከየትኛውም ሳይንስ ጋር ከየትኛውም ዕውቀት ጋር እኩል የምታስቀምጡት የሚያንስባችሁ አይደለም። የትኛውም ሳይንስ የትኛውም ዕውቀት ማየት የማይችለውን ማድረግ የማይችለውን ለሰው መሰረታዊ ጥያቄ መልስ ሰጥቶ ወደ ዘላለም ሕይወት ማግባት የሚችል ምንም ነገር የለም። ይሄ ዕውቀት ብቻ ነው። ይሄ ከሪግማ ብቻ ነው ያለው። አንዳንዴ ወደዛ ለመሄድ ካለን ፍላጎት የተነሳ ይሄ ሰውን ለመያዝ እና ከሰው ጋር በተመሳሳይ መስመር ለመፍሰስ ካለን ፍላጎት የተነሳ አዋቂ ነው፣ የተማረ ነው፣ ብዙ ነገር ያውቃል፣ ብዙ ነገር ስንል ይህም መልእክት እየለቀቅ ነው እንመጣለን። ጳውሎስ ይናገራል እንደ ሁለተኛ ቆሮንቶስም ላይ የእግዚአብሔርን ቃል እንደሚሸቃቀጡት እንዳንዳንዶቹ አይደለንም ይላል። እዛም ዘመን ላይ መሸቃቀጥ ነበር። እንደ አንዳንዶቹ የእግዚአብሔርን ቃል እንደሚሸቃቀጡት አይደለንም ብሎ ያስቀምጣል። የጠራውን መልእክት ያቀርባል። የጠራውን የድነት መልእክት ሰውን ወደ ዘላለም ሕይወት የሚያስገባ እንዲተርፍ የሚያደርገው ከእግዚአብሔር ጋር እንዲታረቅ የሚያደርገውን መልእክት ማቅረብ ላይ ጨክኖ የሚጋፍጥ ይሄ አሁን ዝም ብሎ ለጀብደኝነት ይሄ ነው በቃ ለውጥ የሚያመጣው። ስለዚህ አይሁድ ምልክትን ይለምናል፣ የግሪክ ሰዎች ጥበብን ይሻሉ። እኛም እነሱን ተከትለን ምልክት ለማምጣት አንተጋም እያለን ጥበብን ለማሳየት ምን ተጋ ሰዎች አይደለም። ጥበብ ለምድራዊ ነገር ላይ ያገለግል ይችላል። የዘላለም ነገር መንፈሳዊ ነገር ላይ ቦታ የለም። ይሄን ያውቀዋል። የዘላለም ሕይወት የሚያሰጥ አይደለም። የእግዚአብሔርን ነገር እንኳን ለመረዳት የሚያስችል አይደለም። የሰውን ኃጢአተኝነት እንኳን ለመረዳት የሚያስችል አይደለም። ሳይንሱም ጥበቡ ምኑም ብትሉት የክርስቶስ ኢየሱስን አዳኝነት ለመረዳት የሚያስችል አይደለም። ስለዚህ ይሄ የላቀ ዕውቀት ነው። ይሄን ከሌላ ነገር ጋር አንቀይጠውም፣ አንቀላቅለውም ወይም አንቀይረውም እያለ እኛ ግን እነሱ ይሄን ያደርጋሉ፣ ይሄን ይፈልጋሉ። እኛም ተከትለናቸው ይሄን አናደርግም። በዚህ ልኬት ለመታወቅ፣ በዚህ ልኬት ለመገኘት፣ በዚህ ልኬት ለመጠራት ተከትለን በዚህ መስመር ላይ በዚህ ሚዛን ላይ ለመመዘን የምንንቀሳቀስ ሰዎች አይደለንም እያለ እኛ ግን ተቃራኒ ነው ማለት ነው። ክርስቲያኖች ግን አገልጋዮች ግን ማለት አለብን። አስተማሪዎች፣ ሰባኪዎች፣ መጋቢዎች፣ ሐዋርያት፣ ነቢያት፣ ቸርች ላይ ያሉ አገልጋዮች ራሳቸውን እዚህ ቦታ መክተት አለባቸው። ምንድን ነው የሚሰብኩት? እኛ ግን አንዳንዱ እኛ ግን ላይ
አይሁዳዊ ሆኖ ነው ምልክት ሲፈልግ ምልክት ለማሳየት ሲንቀሳቀስ ሁሌ ይህን ለማድረግ ሲንቀሳቀስ ነው የምናየው። አንዳንዱ ደግሞ በቃ ኃይለኛ ሰባኪ ኃይለኛ አስተማሪ የተለያየ ሳይንሱን ምኑንም ከዛም ለቃቅሙ አጠረቃቅሙ ያንን ለማሳየት ሲንቀሳቀስ ታያላችሁ። ወደዛ ተስቦ ማለት ኖ እኛ ግን ይላል ለእግዚአብሔር መንግሥት መልእክት ታማኝ የሆኑ ሰዎች እንደማለት የጳውሎስን ዱካ የክርስቶስን ዱካ የሚከተሉ ሰዎች ለአምላካቸው ታማኝ ሆኑ የዚህ መልእክት ጉልበት ለሚያውቁ የእግዚአብሔር ኃይል የሚገለጥበት መልእክት እንደሆነ እኛ ኢየሱስንም ሆኖ እኮ ማለት ነው የተሰቀለውን ኢየሱስ ይላል። እንግዲህ ይሄ የተሰቀለው ኢየሱስ ያልተሰቀለውን ኢየሱስ ማቅረብ ስላለ ያልተሰቀለው ኢየሱስ ላይ ኢንፈሲስ ስለሚበዛ ወይም ያንን መጠበቅ ስላለ የማይሰቀል ኢየሱስ ነፃ አውጪ ሁልጊዜ ነፃ አውጪ ፈዋሽ ወደ ከፍታ አምጪ ጀግና ዴሊቨረር ያስላለ እኮ ማለት ነው። እኛ ይሄ ስራ አያሸማቀንም እንደማለት ነው። ይሄ ስራ የሚያመጣውን ኢፌክት እናውቀዋለን፣ ጉልበቱን እናውቀዋለን። የመስቀሉ ስራ እንጂ ሌላ ኢየሱስ ጀግና የሆነ ኢየሱስ ነፃ አውጪ የሆነ ኢየሱስ ነው። ከዛ በላይ ነው ይሄኛው። ያኛው ይህን ስራ ኢየሱስ በምድር ህይወት ላይ ያለ ድነት መስጠት አልቻለም፣ አይችልም ነበር። ሞዛይክ ኮቨናንት እየሰራ ያለበት ዘመን እነዛ ሁሉ ኮቨናንቶች የዘላለም ህይወት ሰጥተው ሰዎችን ወደ እግዚአብሔር መንግሥት ማስገባት አልቻሉም ነበር። ይሄ የተሰቀለው መልእክት ጉልበት ያለው ስራ ይሰራል። ሰዎችን ከዘላለም ሞት ነፃ ያወጣ ነው። የምናፍርበታል፣ የምንመካበት ነው፣ የምንደሰትበት ነው፣ የምንደነቅበት፣ የምንደመምበት፣ ሁሌ የምንናገረው ኃይለኛ ኃይል ስላለ ወደ አዲስ ኪዳን የሚያስገባ ኃይል የተገለጠበት ስለሆነ ሰው በዚህ ብቻ ወደ አዲስ ኪዳን ስለሚገባ በዚህ ብቻ ወደ ዘላለም ህይወት ስለሚገባ ሌላ ዝባዝንኬ ላይ እንቆይም ማለት ነው። ኢቭን ኢየሱስ ሆኖ ያልተሰቀለውን ወይም ደግሞ ሌላ በቃ ኃይለኛ በፎስ ብቻ የሚገለጥ በምናምን ብቻ የሰዎችን ነገር ብቻ በመሙላት የሚገለጥ ምድራዊ ነገራቸው ስጋዊ ነገራቸውን በመሙላት የሚገለጥ ብቻ ነው። የተሰቀለውን ኢየሱስ እንሰብካለን ይላል። እኛ ታማኝ አገልጋዮች የአዲስ ኪዳን መልእክተኞች ሰውን ማዳን ትልቅ ዋጋ እንዳለው የሚያውቁ ሰዎች ሰው ከዚህ ውጪ እንደማይድን የተረዱ አገልጋዮች ከመስቀሉ ውጪ እንደማይድን የተረዱ ሰዎች አናኔን በታፔላ ለጥፈነው ግን ሌላ ነገር ስንሰብክ እንገኛለን። ሁልጊዜ ሌላ ነገር ስናገለግል ይሄን እንደ ታፔላ ግን እኛ ግን የተሰቀለውን ክርስቶስ እንሰብካለን ብሎ ያስቀምጠዋል። ግን መድረኩ ላይ ቆመው ደግሞ ሌላ ነገር ነው ሁሉ የሚሰብከው ነው። እንደዚህ ማለት አይደለም፣ አድርገነው ነው። እዚህ ላይ ኃይል እንዳለ ማመን አለብን። ትራንስፎርም የሚያደርግ ኃይል የሚለውጥ ወደ ዘላለም ህይወት የሚያስገባ አድራሻን የሚቀየር ኃይል እንዳለ ማመን አለብን። ያኔ ስናምን ሲገባን በሙላት ውስጣችን ሲገባ ስንቀምሰው ይህን መግለጥ ደስ ምክንያቱም ኢፌክቱን እናውቃለን። ይህ ሌላ ዝም ብሎ ማይሆን ኢፌክት ያለው ላይ እዛ ላይ አንሰነብትም ማለት ነው። እዛ ላይ ሙሉ ትኩረታችንን አናደርግም። ለዚህ እኛ ግን የተሰቀለውን ክርስቶስ እንሰብካለን፣ ያልተሰቀለውን አይደለም። ያልተሰቀለውን አይደለም ወይም ከመስቀል በፊት ያለውን አይደለም። የተሰቀለውን እዛ ጋር ካልደረሰ ድነት እንደማያገኝ ያውቃል። ያ መስቀል ጉልበት የእግዚአብሔር ኃይል የሚገለጥበት መልእክት ያለው እንደሆነ ያውቃል። ስለዚህ ይሄን ለመስበክ በሙሉ ኃይሉ ነው የሚንቀሳቀስ። የግሪክ ጥበብ እንትን አይለው ተራ እንደሆነ ነው የሚያውቀው።
ለነሱ ይሄ ተራ እንደሆነ ቢያስቡም እሱ ደግሞ ያ ምንም የዘላለም ሕይወት እንደማይሰጥ ያውቃል። ኃይል የሌለበት ወደ ዘላለም ሕይወት የማያስገባ ምንም ጥቅም የሌለው እንደሆነ ያውቃል። ስለዚህ እኛ ግን የተሰቀለውን ክርስቶስ እንሰብካለን፣ የተሰቀለውን ክርስቶስ እንዘምራለን፣ የተሰቀለውን ክርስቶስ እንናገራለን። ከነሱ ጋር እዛ ለመፎካከር ያንን ለማሳየት እነሱ ለመያዝ ጥረት የምናደርግ አይደለንም እያለ እዛ ውስጥ ለመገኘት ጥረት የምናደርግ አይደለንም። ይሄን መልእክታችንን ጠብቀን እንሄዳለን። ስለዚህ እሱን ነው የምንሰብከው። በገባበት ከተማ ይሄን ነው የሚሰብከው። ድነት የሚሰጠው ይሄ ነው እንጂ እያየ እንደየሁኔታው ምልክት ለሚፈልግ ምልክት፣ ከዛ በኋላ ደግሞ እንደገና ጥበብ ከሚፈልገው ጋር በዛው በሱ መስመር ሄዶ በልጦ ለመገኘት የሚፎካከር አይነት አይደለም። ገብቶታል። እዚህ መልእክት ላይ የእግዚአብሔር ጉልበት፣ የእግዚአብሔር ኃይል፣ የእግዚአብሔር አቅም እንዳለ ያውቃል። ለዚህ ነው እኛ ግን የተሰቀለውን ክርስቶስ እንሰብካለን ይላል። ምንድን ነው የምንሰብከው? የትኛውን ኢየሱስ ነው? የትኛው ኢየሱስ ነው ድነት የሚሰጠው? ከመስቀል በፊት ያለውን ብቻ ካሳየን አይሆንም። መስቀሉ ላይ ልናደርሳቸው ይገባል። እዛ ጋር ነው ድነት ያለው። ሞቷል፣ በመስቀል ላይ ተሰቅሏል፣ ሞቷል፣ ደሙን አፍስሷል። የምትክ ሞት ነው የሞተው። ለሰው ልጆች ቤዛነት ነው የሞተው። ሰዎችን ለማዳን ነው የሞተው። አንተን ለማዳን ነው የሞተው። ስለዚህ እሱ ስትቀበል የዘላለም ሕይወት ታገኛለህ። ደሙ ሲያጥበ የዘላለም ሕይወት ታገኛለህ። ከእግዚአብሔር ጋር ትታረቃለህ፣ ወደ ዘላለም ሕይወት ትገባለህ ብለን እዛ ላይ እስካላደረስን ድረስ የእግዚአብሔር የማዳን ጉልበት በሚሰማው ሰው ላይ አይገለጥም። የእግዚአብሔር የማዳን ጉልበት ቅድም ከላይ እንዳየን ዱናሚስ ብሎ ያለው ፓወር ትራንስፎርሚንግ የሆነ ኃይል እንዲገለጥ ካስፈለገ ይሄን መልእክት በሙሉ ኃይሉ እንዲቀበል፣ በሙሉ ትረስት እምነት እንዲቀበል ማድረግ አለብን። ለዚህ እኛ ግን የተሰቀለውን ሰው እያየን መልእክት ምንቀየር አይደለንም እያለ ሁኔታዎችን እያየን አቀራረባችን ምንቀየር አይደለም። ለማምለጥ ወይም ለማግኘት ወይም የተለያየ ነገር ፍላጎታችንን ለማሟላት ስንል እንደ ሁኔታው መልእክት ምንለዋውጥ አይደለም። መልእክቱ ላይ ታማኝ ነው፣ ኃይሉን ስለምናውቅ እግዚአብሔር የሚፈልገው አገልግሎት ስለሆነ ማለት ነው። የተሰቀለውን ኢየሱስ አናፍርበትም፣ እንመካበታለን። እማናፍረው ለምንድን ነው? ኃይሉን እናውቃለን። የእግዚአብሔር የማዳን ኃይል የተገለጠበት የዘላለም ሕይወት የሚገኝበት። ስለዚህ ስለተሰቀለው ኢየሱስ እናስብ፣ ደስ እያለን ሰው ወደ ዘላለም ሕይወት የገባበት፣ ከጨለማ ወደ ብርሃን የመጣበት፣ ከሞት ወደ ሕይወት የመጣበት እንደሆነና የእግዚአብሔርም ኃይል አሁንም በቀጣይነት በዛ ውስጥ አልፎ እንደሚሰራ በዚህ ከሬግማ ውስጥ እንደሚሰራ ስለምናውቅ በኃይል በኮንፊደንስ ይህን መልእክት እንናገራለን፣ ይህን መልእክት እናስተላልፋለን እያለን። ስለዚህ እኛ ግን የተሰቀለውን ክርስቶስ እንሰብካለን፣ ከዚህ አንነቃነቅም እያለ በጣም ደስ የሚል ታማኝነት፣ ለእግዚአብሔር መልእክት፣ ለገባን እውነት፣ ለዳንበት መልእክት መታመን፣ ይህን ማስተላለፍ ጸጋን የሚሰጥ አገልግሎትን የሚሾም ጸጋን የሚሰጥ እግዚአብሔር ስለሆነ ማለት ነው። እዚህ መልእክት ላይ ይሄ የመጨረሻው ትልቅ ስራ የተሰራበት መልእክት ላይ ታማኝ ስንሆን እግዚአብሔር በአገልግሎታችን ይደሰታል። ብዙ ሰዎችም ወደ ትክክለኛ መስመር ይመጣሉ፣ ወደ ድነት ይመጣሉ፣ ወደ ዘላለም ሕይወት ይመጣሉ። እዚህ ላይ ስናደርሳቸው፣ እዚህ ላይ ታማኝ ስንሆን፣ ሰዎች የሚፈልጉት ላይ ከሆነ ግን እናስቀራቸዋለን። ስሜታቸውን እየኮረኮር፣ ፍላጎታቸውን እየነካካል፣ እውነተኛው መልእክት ላይ ንስሐ ላይ እንዳይደርሱ ወደ ዘላለም ሕይወት እንዳይገቡ እናደርጋቸዋለን። የዳኑ እየመሰላቸው እንዲጠፉ እናደርጋቸዋለን። ያሉ እየመሰሉ እንዳይኖሩ እናደርጋቸዋለን። በእግዚአብሔር መንግሥት ላይ እንዳይኖሩ የገቡ እየመሰላቸው ሳይገቡ እንዲቀሩ እናደርጋቸዋለን። ለዚህ ነው ጳውሎስ ጨክኖ እዚህ መልእክት ላይ ሰው ገባውም አልገባውም
ተረዳም አልተረዳም የሱ ጉዳይ አይደለም። ለእግዚአብሔር መልእክት ታማኝ መሆን የግድ ያስፈልጋል እያለ ነው። የግድ ያስፈልጋል እያለ ስለዚህ እኛ ግን የተሰቀለውን ክርስቶስ እንሰብካለን ይላል። ምንድነው የምትሰብኩት ነው ጥያቄ። ምንድነው የምትዘምሩ? ምንድነው የምታገለግሉት? አንዳንዴ የራሳችን ስሜት ነው ሲሰበክ የምናየው። ጉለታችን ይሰበካል፣ ችግራችን ይሰበካል፣ ፖለቲካችን ይሰበካል፣ ፖለቲካችን ይጸለያል፣ ጉለታችን ይጸለያል። እንደፈለግን ያ መብት የለንም። የራሳችንን ፈቃድ አስፈጻሚዎች አይደለን። የራሳችንን ፍላጎት አስፈጻሚዎች አይደለን። የእግዚአብሔርን ፈቃድ የእግዚአብሔርን ፍላጎት ለማስፈጸም ጸጋን ተቀብለን ተባባሪ ሰራተኛ ሆነን የምንሰራ ሰዎች ነን እንጂ የራሳችንን ፈቃድ እግዚአብሔርን እንዲፈጽም ለማድረግ የምንንቀሳቀስ ሰዎች አይደለን። ስናገለግል የእግዚአብሔርን ፈቃድ ማወቅ አለብን። የእግዚአብሔርን መልእክት ማወቅ አለብን። የዘመኑን መልእክት ማወቅ አለብን። የእግዚአብሔርን አጀንዳ ማወቅ አለብን። ብዙ ሰው የራሱን አገልግሎት ነው የሚያገለግለው። የራሱን ፍላጎት ነው፣ የራሱን ፍላጎት፣ የራሱን አገልግሎት። እንደ ልባችን እንድንጸልይ የእግዚአብሔር ፈቃድ አይደለም። እንደፈለግን እንድንሰብክ እንድናስተምር የእግዚአብሔር ፈቃድ አይደለም። ለዚህ ነው ያስተማርኳችሁን እያስተማራችኋቸው ደቀ መዛሙርት ታደርጓቸዋላችሁ ነው የሚለው እንጂ እንደፈለጋችሁ እያስተማራችሁ፣ እንደፈለጋችሁ እየሰበካችሁ፣ እንደፈለጋችሁ እየጸለያችሁ፣ እንደፈለጋችሁ እያገለገላችሁ አይደለም። ያስተማርኳችሁን እያስተማራችኋቸው ደቀ መዛሙርት ታደርጓቸዋላችሁ። ስኮፑ ገደብ አለብን፣ ገደብ አለብን። ያን ገደብ ጠብቀን በእግዚአብሔር መንግሥት ላይ እንደ አገልጋይ፣ እንደ ሰርቫንት አገልጋይ፣ እንደ ሎሌ አገልጋይ ሆነን መንቀሳቀስ አለብን። እንዳሻኝ አገለግላለሁ፣ የፈለኩትን እሰብካለሁ፣ የፈለኩትን እያወጣው እናገራለሁ፣ አስተምራለሁ፣ በፈለኩት ነገር ላይ የፈለኩትን ነገር እሰራለሁ። አይቻልም። መጽሐፍ ቅዱስ የስብከት ቴክስት ቡክ አይደለም። የማስተማሪያ ቴክስት ቡክ አይደለም። ሕይወትን ለመለወጥ ለማዳን፣ ወደ ክርስቶስን ወደ መምሰል ለማነጽ፣ እግዚአብሔርን ወደ መምሰል ለማነጽ የተሰጠን እንጂ እንደፈለግን እንድናንቀሳቀሰው የተሰጠን መጽሐፍ አይደለም። ጸጋም እንደዛ እንደፈለግን አንድ የተቀበለ ነው፣ እንደፈለግን እንድንጠቀምበታል። የእግዚአብሔርን ፈቃድ ጠብቀን የእግዚአብሔርን ራስነት የክርስቶስ ኢየሱስ ራስነት ጠብቀን ምሪቱን ጠብቀን የዘመኑን ቃል ኪዳን ጠብቀን እንድናገለግል እግዚአብሔር ይፈልጋል። እግዚአብሔር ይፈልጋል። ስለዚህ እኛ ግን የተሰቀለውን ክርስቶስን እንሰብካለን። ለጳውሎስ ይሄን በገባበት ከተማ ይሄን ይናገራል። ወንጌልን ከሬግማው ይናገራል። ምንድነው የምናገለግለው? ምንድነው የምንሰብከው? ምንድነው የምናስተምረው? ያንን ነገር ጠንቀቅ ብለን ማየት አለብን። ስለዚህ ለጳውሎስ ግን ይሄን ያስቀምጠዋል። እኛ ራሱን ብቻ አይደል ከሱ ጋር ያሉትን አጠቃላይ አስቀምጧቸው። አብረውት ኮምፓኒን አብረውት የሚጓዙትን አብረውት የሚያገር እኛ በፕሉራል ነው ያስቀመጠው። የተሰቀለውን ክርስቶስ እንሰብካለን። ድነት እዛ ጋር ስላለ፣ ወደ አዲሱ ኪዳን መግባት እዛ ጋር ስላለ፣ ከዛ ውጪ ሌላ መንገድ የለም፣ ሌላ መግቢያ የለም፣ ሌላ መዳኛ የለም፣ ሌላ የእግዚአብሔር ኃይል የሚገለጥበት መንገድ የለም፣ ሌላ ወደ ዘላለም ሕይወት የምንገባበት መንገድ የለም። እኔ መንገድም እውነትም ሕይወትም ነኝ ብሏል። በእኔ በቀር በሌላ መንገድ መግባት አይቻልም። ዮሐንስ 10 ላይ በመስኮት የሚመጣ ወንበዴ ነው ይላል። ሌላ መንገድ የለም። ስለዚህ መስቀሉ ላይ ያተኮረ ስብከት፣ አገልግሎት፣ ሕይወት ሊኖረን ይገባል። ለዚህ ነው ጳውሎስ እኛ ግን የተሰቀለውን ክርስቶስ እንሰብካለን ይልና ይህም ይለዋል። ይሄ የተሰቀለውን ክርስቶስ መስበክ፣ ይሄን መልእክት ማቅረብ ያመጣውን ኢፌክት ያመጣል። መጥፎ ኢፌክቱን ያመጣዋል። ለአይሁድ ማሰናከያ ይለዋል።
ምክንያት አይሁድ አሁን የሚፈልገው ያንን ነው፣ ምልክትን የሚፈልገው። እንደገና የተሰቀለን ኢየሱስ አይጠብቅ እርም ብሎ አወጥቶታል። መሲህ አይደለም፣ የሚሞት መሲህ አልጠበቅም። ያ አይደለም የኛ መሲህ፣ የሚሞት መሲህ አይደለም እኛ የምንፈልገው። ቅድም እንዳልነው ዴሊቨረር የሆነ ኃይለኛ የሆነ ነፃ የሚያወጣ መሲህ ነው የሚጠብቁት። አዩትና መጨረሻው መስቀል ላይ ሆነ፣ ተሰናከሉበት። መሲያችን አይደለም አሉ። መሲያችን እነ ቀያፋ ልብሳቸውን እስኪቀዱ ድረስ ልብሱን ቀዶ ሊቀ ካህኑ ማለት ነው። አስቡት፣ የመጨረሻ ያውቃል ተብሎ የሚጠበቀው ሊቀ ካህናት እንደ ሐዋርያት ሥራ ምዕራፍ 4 ላይ ተሰባስበው እነ ቀያፋ እነ እስክንድሮስ እነ ሐና ይላል ካህናት ዘመዶቻቸው የክርስቶስ ነገር ሊገባቸው አልቻለም። ማሰናከያ የሚጠብቁት እንደዚህ አይነት መሲህ አይደለም። ደካማ በመስቀል ላይ የሚሞት ራሱን መከላከል የማይችል ብለው ነው ያሰቡት። ራሱን ማዳን እስቲ አንተ እውነት እንትን ራስን አድን ብለው ይቀልዱበት ነበር። ራሱን ለማዳን ለመታደግ አይደለም ይመጣ ሞቶ ሰዎችን ለማዳን። ይሄን የእግዚአብሔር አጀንዳ ሊገባቸው አልቻለም። ጥበቃቸው የተበላሸ ስለ ማሰናከያ ሆነ። ለዚህ ለአይሁድ ማሰናከያ አይደለም፣ መሲያችን አይደለም። እንደዚህ አይነት ደካማ፣ እንደዚህ አይነት የሚሞት ራሱን መታደግ የማይችል እንኳን እስራኤልን ራሱን መታደግ ያልቻለ መሲህ አይደለም። ይሄ ሌላ መሲህ ነው የምንጠብቀው። ገና ሌላ መሲህ ይጠብቃሉ አይሁዳውያን። ገና ይመጣል ብለው ነው የሚጠብቁት። ወደፊት ይመጣል ብለው ይጠብቃሉ። ለአይሁድ ማሰናከያ ብለው ያስቀምጠዋል። ለአሕዛብ ሞኝነት እንዴ በመስቀል ላይ አንድ ሰው ሞተ እና ተሰቀለ እሱ እኔን ያድናል ብሎ ማመን አመክንዋዊ አይደል። ለነሱ ለግሪካውያን አመክንዋዊ አይደል። ራሱን ያልታደገ እንዴት እኔን ይታደገኛል? የሞተ እንዴት እኔን ይታደገኛል? እኔ እንዴት በህይወት እኔ በህይወት ነው ያለሁት ይላል። የሞተ ሰው እንደገና የዘላለም ህይወት ይሰጣል። እንዴት? በምንድን ነው የሚመጣው? በአመክኖ የሚመጣ አይደለም። ልክ ሰው ተሞኝቶ ማመዛዘን አቅቶት መረዳት አቅቶት እንደተቀበለው አድርጎ ያስባል። ይሄን እውነት ያልሆነ አድርጎ ነው የሚያስቡት። ተሞኝቶ ማመዛዘን አቅቶት በአእምሮ መለካት አቅቶት የማይሆን ነገር የሞተን የተቀበረን መቀበል የማይሆን ነገር እንደሆነ አድርገው ያስባል። እንደ ሞኝነት ያዩታል። ክርስቲያኖች ሞኞች ናቸው። የማይሆን እምነት አላቸው። በአመክኖ የማይለካ እና የማያልፍ አስተምሮን የሚከተሉ ናቸው ብለው እንደ ሞኝነት አድርገው ይቀበሉታል። ስለዚህ ለአይሁድ ማሰናከያ ግን ከሪሞን አስቡት። ፓወር የእግዚአብሔር አቅም የሚገለጥበት ትራንስፎርም የሚያደርግ የዳኑ ሰዎች ያውቁታል። የተቀበሉት ሰዎች ያውቁታል። ወደ ዘላለም ህይወት የገቡበት ከእግዚአብሔር ጋር ህብረት ያደረጉበት የእግዚአብሔርን ድምፅ መስማት የጀመሩበት ውስጣቸው በሐሴት እንዲሞላ እረፍት በኃጢአት ላይ ድል እንዲያደርጉ ያደረጋቸው ይሄን መረዳት ለአሕዛብ እንደ ሞኝነት ተመልክተውታል። ይሄን ጥበብ የእግዚአብሔርን ምስጢር ውስጥ ያለውን በሽታ ሰብሮ ከእግዚአብሔር ጋር የሚያገናኝበትን ታላቅ ኃይል የተገለጠበትን የዘላለም አጀንዳውን የፈጸመበትን እውነታ እንደ ሞኝነት አድርገው ይቀበል። ሰው ተሞኝቶ ዝም ብሎ እንደሚከተል ማመዛዘን አቅቶት ራሱን ስቶ ማየት አቅቶት እንደተቀበለው አድርገው ነው የሚያስቡት። ስለዚህ ለአይሁድ ማሰናከያ ለአሕዛብም ሞኝነት ይሁን እንጂ እኛ ደግሞ የምናውቀው ሰዎች በዚህ ውስጥ ያለውን የእግዚአብሔር አቅም የእግዚአብሔር ጉልበት የእግዚአብሔር ክንድ የምናውቅ ሰዎች ለነሱ ሞኝነት ይሁን ለአይሁድ ማሰናከያ ይሁን ለአይሁድም ለአሕዛብም ይህንኑ መልእክት መልሰን እንሰብካቸዋለን።
ኃይሉን እስኪያገኙ ድረስ ይሄን መልእክት እነግራቸዋለን ይላል ያስቀምጠው። ስለዚህ አሁንም ጳውሎስ ጠንካራ በመስቀሉ ቃል ላይ መሰረት ያደረገ አገልግሎት እንደሚያራምድ እያስቀመጠ እንደሆነ በትክክል እንመለከታለን ማለት ነው። ከዚህም የተነሳ አሁንም አጠንክሮ ይህን ነገር ሲያስቀምጠው እናያለን። ይህን ነገር አጠንክሮ ሲያስቀምጠው እንመለከታለን። እንደገና ከዚህ ላይ በመቀጠል ደግሞ እንደገና የተለያዩ ሐሳቦችን ሲያስቀምጥ እንመለከታለን። ከዚህ ከቁጥር 22 ላይ ተነስቶ እንደገና የተለያየ ሐሳቦችን ያስቀምጣል ጳውሎስ። አሁንም እነዚህ ሰዎች በትክክል ወደ ክርስትና ሐሳብ እንዲመጡና በተለይ ቆሮንቶስ ሰዎች እንደሚገባ የተደረገውን ነገር እንዲረዱት፣ ምክንያቱም እዛው ግሪክ ከተማ ላይ ያሉ አማኞች ናቸው። ከዚህም የተነሳ መልሶ ወደ ማይገባ ጫና ውስጥ እንዳይከታቸው፣ ከውጭ የሚመጣው ተጽዕኖ ሞኝነት ነው፣ ማይሆን ነገር ነው የተቀበላችሁት የሚለው ወደ ማይገባ ተጽዕኖ ውስጥ እንዳይከታቸው መሰረታቸው እንደሚገባ የተረጋገጠ እንዲሆን ለማድረግ እንደገና ጠንክሮ ሲሰራ እንመለከታለን። እንግዲህ የቆሮንቶስ ቤተክርስቲያን አማኞችን በመስቀሉ ቃል ላይ እንደሚገባ መመስረት እንዲችሉ ለማድረግ እንደገና በጥንቃቄ አሁንም ሲሰራ እንመለከታለን። እንግዲህ አንድ አገልጋይ መስቀሉ ላይ መሰረት ያደረገ አገልግሎት ማገልገል እንዳለበት ከጳውሎስ ላይ እንመለከታለን። ምንም እንኳን ያ አገልግሎት ለተለያዩ ሰዎች እንደ ቀላል ቢታይም፣ እንደ ሞኝነት ቢታይም ወይም እንደ ተራ ነገር ቢታይም፣ አገልጋዩ ግን የተረዳውን ነገር ጠብቆ የእግዚአብሔርን እውነት ጠብቆ መስቀሉ ላይ መሰረት ያደረገ አስተምሮና አገልግሎት ማገልገል እንዳለበት ከዚህ ክፍል ላይ መረዳት እንችላለን። ከጳውሎስ አገልግሎት ላይ መረዳት እንችላለን። የሰዎችን ነገር መከተል የለበትም። የሰዎችን ሐሳብ ተከትሎ ወደማይገባ መልእክቶች ውስጥ መግባት እንደሌለበት በትክክል እንመለከታለን ማለት ነው። ከዚህም የተነሳ አሁንም እዛው ላይ አጠንክሮ ሐሳቦቹን ማስቀመጥ ሲቀጥል እንመለከታለን። ከ22 ጀምሮ እንደገና ጠንከር አድርጎት እንደገና ሲያስቀምጠው ከ24 ጀምሮ እንደገና ጠንከር አድርጎ ያስቀምጠዋል። ከዛው ጋር ተያይዞ የሚቀመጥ ነው። ለአይሁድ ማሰናከያ ነው፣ ለአሕዛብ ሞኝነት ነው። ግን ላመኑ ሰዎችስ ለተጠሩት ግን ይላል። አሁን ወደ አማኞች ይመለሳል ማለት ነው። ለአሕዛብ ሞኝነት ሆኗል፣ እንደገና ለአይሁድ ደግሞ ማሰናከያ ሆኗል። ለአሕዛብ ሞኝነት ስለሆነ አይሁዳውያን ማሰናከያ ስለሆነ እዛው ዴፊኒሽን ላይ መቀመጥ አለበት ወይ? አይሁድ በሚለው ተወስኖ መቀመጥ አለበት ወይ? አሕዛብ ሞኝነት ነው ስላለ ሞኝነት ተብሎ መስቀሉ ቃል ሊታሰብ ይችላል አይደለም? ጳውሎስ ያስቀምጠዋል። በተቃርኖ ለአማኞች የሚያመጣውን ኢፌክት የቆሮንቶስ ሰዎች እንዲያውቁ ይፈልጋል። ለተጠሩት ግን ይላቸዋል። እነዚህ የተጠሩት የዳኑ ሰዎች ለመስቀሉ ምላሽ ሰጥተው ወደ ክርስትና ውስጥ ለተካተቱ ሰዎች በእግዚአብሔር ዘላለማዊ አጀንዳ ዘላለማዊ ዕውቀት ውስጥ እንደሚድኑ ለሚታወቁ ሰዎች ይህን ቃል ሲሰበክ ምላሽ እንደሚሰጡ የሚታወቁ ሰዎች፣ ይሄ በእግዚአብሔር ፎርኖሎጂ ውስጥ ማለት ነው፣ ቅድመ ዕውቀት ውስጥ ያሉ ሰዎች ይሄ ቃል ምን እንደሚያመጣ ለተጠሩት ግን አይሁድ ቢሆኑ የግሪክ ሰዎች ቢሆኑ ይላል። እንግዲህ አንዱ አጠቃላይ አይሁድ አልጠፋም፣ አጠቃላይ አሕዛብ አልጠፋም። አጠቃላይ አሕዛብ በሙሉ ሞኝነት አድርጎ አልተረዳው። አጠቃላይ አይሁድ በሙሉ ማሰናከያ ያልሆነበት፣ ጥቂትም ቢሆኑ ምላሽ የሰጡ ሰዎች አሉ። የተወሰኑም ቢሆኑ ምላሽ የሰጡ ሰዎች አሉ። ከላይ ለአይሁድ ማሰናከያ ብሎታል። አብዛኛው አይሁዳውያን የመስቀሉን ቃል አልተቀበለም። ለአሕዛብ ሞኝነት ብሎ አብዛኛው አሕዛብ የመስቀሉን ቃል እንደ እግዚአብሔር ኃይልና እንደ እግዚአብሔር ቃል ኪዳን አድርጎ አልተቀበለም። ይሁንና ምላሽ ለሰጡ ሰዎች ደግሞ እናገኛለን። ከአይሁድም ከአሕዛብ ወንጌል ምላሽ ያገኘው ከሁለቱም። ራሱ ጳውሎስ አይሁዳዊ ነው። እነ ጴጥሮስ አይሁዳውያን ናቸው። 12ቱ ሐዋርያት አይሁዳውያን ናቸው። 80ዎቹ 120ዎቹ ምዕራፍ 2 ላይ ሐዋርያት ሥራ ምዕራፍ 2 ላይ 3000 ሰዎች ከዛም እያለ ሰማርያ ገሊላ እያለ ብዙ ሰዎች ምላሽ ሰጥተዋል።
ለተጠሩት ግን ይላል። ለዚህ ምላሽ ለሰጡ ሰዎች መልእክቱ ሲሰበክ እንደ እግዚአብሔር መልእክት ለተቀበሉት ለተጠሩት ግን አይሁድ ቢሆኑ የግሪክ ሰዎች በጣም የሚገርም ነው። መልእክቱ ምላሽ ይፈልጋል። ከሁሉም ነው የሚፈልገው። ይሄ ለአሕዛብ ብቻ የተሰበከ ስብከት አይደለም። ለአሕዛብ ብቻ የሚያገለግል አገልግሎት አይደለም። የመስቀሉ ቃል ለአይሁዳውያን ብቻ አይደለም። ፓርሻሊቲ ያለው አይደለም። ለአንደኛው ብቻ የተሰራ ስራ አይደለም። ለዓለም የተሰራ ለሁሉም ሰዎች እንደ ኤፌሶንም ላይ ብሎ አስቀምጦታል። ይሄ ስራ አይሁድና አሕዛብን የጥል ግድግዳ አፍርሶ ወደ አንድነት ያመጣ ብሎ ያስቀምጠዋል። በመካከል ያለውን የጥል ግድግዳ ያፈረሰ፣ የተለያየ አካሄድ ያፈረሰ ለአይሁድም አስፈላጊ ነው፣ ለአሕዛብም አስፈላጊ ነው። አይሁዳውያን እኛ እንትን አለን ሙሴ አለን፣ ለአሕዛብ የሚሉት ነገር አይደለም። ለሁሉም ነው እግዚአብሔር የሰጠው። እግዚአብሔር ራሱን የመጀመሪያም ቃል ኪዳን ዘፍጥረት 3 ላይ ከሴቲቱ የሚወለደው የእባቡን ራስ ይቀጠቅጣል። የሙሴ ቃል ኪዳን አይደለም የእባቡን ራስ የሚቀጠቅጠው። የአብርሃም ቃል ኪዳን አይደለም። የተለያየ መገረዝ ቃል ኪዳን አይደለም የእባቡን ራስ የሚቀጠቅጠው። ይሄ መሲሐዊ ቃል ኪዳን ነው። ስለዚህ ለሁሉም አስፈላጊ ነው፣ ለአንድ ወገን እንዳይደረግ። ለዚህ ነው ጳውሎስ ለአይሁድ ቢሆን የግሪክ ሰዎች ቢሆን ሁሉንም ያካትታል። የእግዚአብሔር ኃይልና የእግዚአብሔር ጥበብ የሆነው ክርስቶስ ነው። ይሄ መልእክት፣ ይሄ ስራ የእግዚአብሔር ኃይል የሚገለጠው በክርስቶስ ኢየሱስ ላይ በመስቀሉ ቃል ላይ ነው። በመስቀሉ ላይ ክርስቶስ በሰራው ስራ ለነሱ ሞኝነት ይበሉት፣ እንደገናም ማሰናከያ ለሚሆንበት ለሚቀበለው ግን አይሁድም ቢሆን አሕዛብም ቢሆን ለተቀበሉት ለተጠሩት ግን ምላሽ ለሚሰጡት ግን የእግዚአብሔር ኃይል አሁንም ያን ኃይል ይመጣል። ዱናሚስ ትራንስፎርሚንግ ፓወር የሚገለጥበት ወደ ዘላለም ሕይወት የሚያሸጋግር ወደ አዲሱ ማህበረሰብ የሚያካትተው የእግዚአብሔር ኃይል የሚገለጥበት አሁንም እዛ ላይ ነው ያለው፣ ክርስቶስ ላይ ነው ያለው። የእግዚአብሔር ጥበብ፣ የማዳን ጥበብ፣ ሰዎችን የማትረፍ ጥበብ፣ ወደ ዘላለም ሕይወት ወደ ቀደመው ነገር እንደገና ወደ ከበረ ነገር የማምጣት ጥበብ፣ አሰራሩ፣ ዕውቀቱ፣ ፈቃዱ ያለበት ክርስቶስ ኢየሱስ ነው። አንድ ወገን ላይ እንደ ማሰናከያ አድርጎ ያየዋል፣ እንደ ሞኝነት አድርጎ ያየዋል። ከዛው ወገን ደግሞ ከአይሁድም ከግሪክም ከአጠቃላይ ሰው ማለት ነው ምላሽ ለሰጠው ግን የእግዚአብሔር ጥበብ የሚገለጠው በክርስቶስ ኢየሱስ የማዳን ጥበብ፣ የማትረፍ ጥበብ፣ መልሶ እንደገና የመዋጀት ጥበብ፣ ኃይሉ የሚገለጥበት አቅሙ የሚገለጥበት አሁንም በክርስቶስ ላይ እንደሆነ ያስቀምጠዋል። ስለዚህ ሰው ሞኝነት ስላለው ማሰናከያ ስላለው እግዚአብሔር ትቶት የወጣ ነገር አይደለም። አሁንም ኃይሉ እዛ ላይ ነው ያለው። አሁንም ጥበቡ ክርስቶስ ላይ ነው ያለው። የመስቀሉ ቃል ላይ ነው ያለው። ስለዚህ ሰው የሚለውን አይደለም መስማት ያለብን እያለ አይሁዳውያን ስላፌዙበት እንደ ቀላል ስለቆጠሩት፣ ግሪካውያን እንደ ሞኝነት ስለተመለከቱት ያን ሰምተን የምንሸማቀቅበት አይደለም። አሁንም የእግዚአብሔር ኃይል ያለው ክርስቶስ ኢየሱስ ላይ ነው። የመስቀሉ ስራ ላይ የተሰቀለው ክርስቶስ ላይ ነው። ጥበቡ፣ የማዳን ጥበቡ፣ ይሄ ሁሉ ጥበብ፣ ይሄ ሁሉ ፍልስፍና መልስ መስጠት ያልቻለውን የዘላለም ሕይወት ራስን የማወቅ ነገር ይሄ መስቀል፣ የመስቀሉ ስራ፣ የክርስቶስ ኢየሱስ ስራ በትክክል አምጥቶታል እያለ ያስቀምጥልናል። ከዚህም የተነሳ ከሰው ይልቅ የእግዚአብሔር ሞኝነት ይጠበባልና የእግዚአብሔርም ድካም ከሰው ይልቅ ይበረታል ይለዋል። በጣም የሚገርም የእግዚአብሔር ሞኝነት እንደ ሞኝነት የተቆጠረው ነገር በጣም ጠንካራ ጥበብ የሆነ እንደሆነ ያስቀምጠዋል። እንደ ቀላል የታየው ነገር አጠቃላይ የዘላለም የእግዚአብሔርን አጀንዳ የሚፈጽም የሰውን መሰረታዊ ችግር የሚመልስ። ለዚህ ነው ከሰው ይልቅ የእግዚአብሔር ሞኝነት ይጠበባል። የእግዚአብሔር ሞኝነት ተብሎ የታሰበው ለሰው መሰረታዊ ችግር መልስ የሚሰጥ ከሰው ጥበብ በላይ
ለሰው ዘላለማዊ ጉዳይ መልስ ያመጣ፣ ከሰው ዕውቀት በላይ ከሰው ምዘና በላይ ለዳኑ ሰዎች የዘላለም ነገር ለገባቸው ሰዎች መልስ ያመጣ ዕውቀት፣ መልስ ያመጣ የእግዚአብሔር አጀንዳ። ከሰው ይልቅ የእግዚአብሔር ድካም ይበረታልና ይላል። እስከ መስቀል ወርዶ ነው ሰው እንዳውም በቃ ተራ ራሱን መታደግ ያልቻለ ውርደት ውስጥ ያለ ተገርፎ ተመቶ ተጨንቆ ተሰቃይቶ ደሙ ፈሶ መስቀሉን ተሸክሞ እና በመስቀል ላይ ጠርቀውት እስከዛ ድረስ ነው። ግን በዛ ውስጥ ደግሞ ኃይለኛ ኃይል ተገልጦ ሰዎችን ሁሉ የሚያድን ኃይል፣ በዛ ድካም ውስጥ ትልቅ ፓወር። ቅድም እንዳሉት እነሱ በኃይል መጥቶ አይደለም፣ በጉልበት መጥቶ አይደለም፣ የሮም ኢምፓየርን እያስወገደ ተአምራትን እያደረገ ሳይን እያሳየ ምልክት እያሳየ ግን በጣም በወረደ ማንነት መጥቶ የባሪያ መልክ ይዞ ተገርፎ ተመቶ ተሰቃይቶ እግዚአብሔር እስከዛ ፍጹም ሰው ፍጹም አምላክ የሆነው ኢየሱስ ክርስቶስ በዚህ ውስጥ አልፎ ግን ዓለምን የሚለውጥ የእግዚአብሔር ኃይል ወደ ዘላለም ሕይወት የሚያስገባ ከጨለማ የሚያወጣ ኃይል የተገለጠው በዚህ ውስጥ የበረታ ኃይል ተገልጦበታል። ጠንካራ ኃይል በዚህ ድካም ውስጥ በዚህ ውርደት ውስጥ በዚህ ወደ መስቀል በመጓዝ ውስጥ ደም በመፍሰስ በመሰቃየት በመገረፍ በመጨነቅ በመስቀል ላይ በመዋል ውስጥ ለዘመናት ግድግዳ የነበረውን የኃጢአት ግድግዳ አፍርሶበታል። ለሰው ልጆች ለዘላለም የነበረውን ጥያቄ መልስ ሰጥቶበታል። ለዘመናት ግድግዳ የነበረው ሰይጣን ይዞት የነበረው ጋርዶት የነበረው ወደ ጨለማ ወደ ሞት ወደ ዘላለም ፍርድ ሕዝብን እየነዳበት የነበረውን ነገር በመስቀል ላይ አፍርሶታል። ድካም በሚመስል ውስጥ ውርደት በሚመስል ውስጥ ሽንፈት በሚመስል ውስጥ ግን በዛ ውስጥ ኃይሉ ተገልጦ ለዚህ እግዚአብሔር ጥበብ የተለየ ጥበብ ድካም በሚመስል ውስጥ ኃይሉ ሲገለጥ መለኪያው የተለየ ለአገልጋዮችም እንደዛ ድካም በሚመስል ውስጥ ስንመታ ስንገረፍ ስንጨነቅ ስንሰቀል ስንሰደድ ስንዋረድ ወረዱ ሲባል ከፍታ ላይ ነን ያለን በእግዚአብሔር መለኪያ። ስንጨነቅ ለወንጌል ስንሰቀል ስንታረዝ ጳውሎስን ተመልከቱት። ግን የዘላለም ነገሩን እያለመለመ በእግዚአብሔር እይታ ከፍታ ላይ ነው ያለው። በእግዚአብሔር እይታ ሽልማት ላይ ነው ያለው። ሰማያዊ ሥጋ የከበረ ነገር ውስጥ እየገባለት ነው። እዚህ ስታዩ ውርደት ነው። በዛ ውስጥ የእግዚአብሔር ኃይል እየተገለጠ ብዙ ቤተክርስቲያናት መስርቷል። ልስጥራ፣ ደርቤ፣ ኢቆንያ፣ ገላትያ፣ ተሰሎንቄ ላይ ብዙ አገራት ላይ እየተገረፈ እየተመታ ምናልባት አይሁዳውያን ቀድሞ ከሱ ጋር የነበሩት ሲመለከቱት ይሄ ክብር የማይወድለት እንደ ፈሪሳዊ ተቀምጦ ተከብሮ የሕግ ምሁር ሆኖ መቀመጥ ሲገባ ራሱን አዋርዶ በእግሩ እየተጓዘ እየተገረፈ ላዩ ላይ ሰንበር በሰንበር ሆኖ ዋጋውን አገኘ። ሰው ሲያየው እግዚአብሔር ሲያየው ደግሞ የከበረ ዕቃይ እያለ የእግዚአብሔር መለኪያ የተለየ የእግዚአብሔር ኃይል የሚገለጠው በዚህ ድካም ውስጥ ነው። በዚህ ጭንቀት ውስጥ ነው። አንዳንዴ ያ ጭንቀታችን መልስ ካላገኘ ድረስ ግራ እንጋባለን። ካያችሁ በዛ ውስጥ ነው የእግዚአብሔር ኃይል የሚገለጥባችሁ። የማዳኑን ስራ ትሰራላችሁ። የመለወጡን ስራ ትሰራላችሁ። ክርስቶስን ወደ መምሰሉ የማምጣት የእናንተ ጉዳይ ጭንቅ ውስጥ እያለ ማለት ነው። ሰው ሲመለከታችሁ ጭንቅ ውስጥ እያላችሁ ችግር ውስጥ እያላችሁ ማለት ነው። በዓለም መመዘኛ ነው የሚመለከታችሁ። አናነኛም እሱን ለመመለስ ስንታገል ይሄ ስራ እያመለጠን ይሄዳል። ግን በክርስቶስ በዛ ድካም ውስጥ ነው የተገለጠው። ለዚህ ነው ጉልበቱ የሚገለጠው
እንደ ሰው ጉልበት አይደለም። በሰው ሚዛን መለኪያ አፈንድቶ ትርምስምሱን አውጥቶት አይደለም። በመስቀሉ ላይ ነው ጉልበቱ የተገለጠው። ድካም በሚመስል ግን ትልቅ የማዳን ጉልበት በሙሴ ያልመጣውን፣ በኤልያስ ያልመጣውን፣ በተለያዩ አገልጋዮች ያልመጣው፣ በሌላም መንገድ ያልመጣው እግዚአብሔር ኃይል አውርዶ ዝናብ አውርዶ እሳት አውርዶ አይደለም ያመጣው። መስቀል ላይ ተጉዞ የመጨረሻው ውርደት እርግማን ተብሎ እሱ እርግማን ሆኖ ከእርግማን ዋጀን ይላል ገላትያ 3:10 ላይ። እርግማን ሆኖ ከሕግ እርግማን ግን እንደ በጉልበት መጡ ቀዶት አይደለም፣ ሰብሮት አይደለም፣ አፍርሼዋለሁ ብሎ አይደለም፣ ገስጾት አይደለም፣ አዞት አይደለም። አስብ፣ በዛ ድካም ውስጥ አልፎ ሰው መክፈል የሚገባውን ነገር የመጨረሻውን ውርደት የመስቀል ሞት በሮማን ኢምፓየር ላይ በመንግስቱ ላይ ኩዴታ የፈጸመ የሚፈረድበት የመጨረሻውን የውርደት ሞት ሞቶ የመጨረሻው የእግዚአብሔር ጉልበት ተገልጦበታል። ሰውን የሚያድን የእግዚአብሔር ኃይል ተገልጦበታል። ሰውን የሚታደግ ዓለምን የሚታደግ የእግዚአብሔር ኃይል ተገልጦ እስካሁን ድረስ ይህ ስም ያድናል። ይህ ስራ እስካሁን ድረስ ያድናል። በውርደት ውስጥ እየተገረፈ እየተጨነቀ እየተመታ በሚስባር እየተቸነከረ ደም እየፈሰሰው ኤሎሂ ኤሎሂ ላማ ሰበቅታኒ አምላክ ሆይ ለምን ተውከኝ እያለ የጮኸ በመጣው በውርደት ውስጥ በመጣው የእግዚአብሔር ኃይል ጥበባዊ አሰራር ሰው ከጨለማ ወጥቶ ወደ ዘላለም ሕይወት ይገባበታል። ከሞት ወደ ሕይወት ይመጣበታል። የሚገርም አሰራር፣ በሰው ሚዛን የማይመዘን፣ በሰው መረዳት የማንረዳው፣ በሰው ዕውቀት አመክኖ እንትን ብለን ራይት ሮንግ ልንለው ማንችል፣ ግን ሰው እንደዚህ በግምት እያየ እንዴት ይላል። የእግዚአብሔር ኃይል የሚያድነው ኃይል በዚህ ውስጥ ነው የተገለጠው። የእግዚአብሔር ብርታቱ የማዳን ጉልበቱ የተገለጠው በዚህ ውስጥ። ሰው ለእግዚአብሔር ፈቃድ እስካልተገዛ ይናቁ፣ ለእግዚአብሔር ሐሳብ ራሱን ካልከፈተ ይናቁ። ጥበቡ የሚገለጠው እዚህ ውስጥ ነው። ማዳኑ አንዳንዴ ይቀልብንና ወደ ሌላ ነገር እንሄዳለን። እኛም ግን የእግዚአብሔር ኃይል የዘመናት አጀንዳው የተፈጸመው እዚህ ውስጥ ከአዳም ውድቀት ጀምሮ ሲጠብቀው የነበረው አጀንዳ ክላይማክሱ ላይ ደርሱ፣ ጡዘቱ ላይ ደርሱ፣ ፍጻሜ ላይ የገባለት እዚህ መልእክት ላይ እዚህ ስራ ላይ ይገርማል። የእግዚአብሔር ኃይል የእግዚአብሔር ብርታት ሲፈውስ አይደለም፣ ከአጋንንት ነፃ ሲያወጣ ትንንሽ ነው። ሲድን ሰው ከዘላለም ሞት ከተለየበት ከእግዚአብሔር ጋር ከተለያየበት ጋር መልሶ ወደ መታረቅ የሚመጣበት ስራው ለሰው ድካም በሚመስል፣ ለሰው ውርደት በሚመስል፣ ለሰው ሽንፈት በሚመስል ግን የእግዚአብሔር ደግሞ ኃይል የተገለጠበት የእግዚአብሔር ብርታት የተገለጠበት ውጤቱን ስታዩት ይገርማችሁ። ሁሌ መስቀሉን ስናይ እንባ ይመጣል። ገደሉ፣ ሰቀሉት፣ ምን ኃይሉ እኮ እየተገለጠበት ይሄ ጨለማ ውስጥ እስር ውስጥ ያለው ማህበረሰብ በኃጢአት እስር በኃጢአት ግርግዳ ከእግዚአብሔር ጋር ተለያይቶ ወደ ሞት እየተነዳ የነበረው ማህበረሰብ ወደ ዘላለም ቅጣት እየተጓዘ የነበረው ማህበረሰብ በዚህ ስራ ጉልበት ነው ነፃ ያወጣው። በዚህ ስራ ጉልበት ነፃ ያወጣን ፍሬዎች ነው። አስቡት እንጂ እንደ ጀግና መጥቶ ወርዶ ነፃ አውጥቻለሁ ተዋክቶ ሰዋዊ መስፈርት ለጀግንነት በሚቀመጥባቸው እንደዛ በዚህ ድካም በሚመስል ውስጥ ነፃ የወጣን ድካማችን የተወሰደልን ሰዎች የእግዚአብሔር ብርታት የተገለጠበት ዓለምን የሚያድንበት ብርታቱ የተገለጠ ልክ እንደ ዘፍጥረት 1 ላይ በኦምኒፖተንት ፓወር ሰማይና ምድር ይሁኑ ብሎ ሲያድን ግን በዚህ ድካም ውስጥ
በተገለጠ ጉልበት የወንጌሉ ጉልበት የማዳን ጉልበት የዘላለም ሕይወት የሚገኝበት ጉልበት የተገለጠው በዚህ ድካም በሚመስል ውስጥ የእግዚአብሔር ብርታት ተገልጦ የእግዚአብሔር ጥበብ የእግዚአብሔር ምስጢራዊ ኃይል የማዳን ኃይል ተገልጦ በዚህ በወንጌሉ ሥራ በመስቀሉ ሥራ እንመካለን ማለት ነው። በመስቀሉ ሥራ እንደሰታለን። የዳንበት የእግዚአብሔርን ጉልበት ያየንበት ከጨለማ ያመለጥንበት ከሞት ወደ ሕይወት የመጣንበት የእግዚአብሔር አሰራር ደስ ሊለን ይገባል። ልንመካበት፣ ልንሰብከው፣ ልንዘምረው፣ ልንናገር፣ ሁሌ ልናወራው፣ ሁሌ ለፍጥረት ደስ የመጨረሻ ጥበብ እንደሆነ የመጨረሻ ጉልበት እንዳለው እያመንን ዕለት ዕለት ልንሰብከው፣ ዕለት ዕለት ልንናገረው፣ ዕለት ዕለት ልንዘምረው፣ ልናወራው የሚገባ የእግዚአብሔር ጉልበት የእግዚአብሔር ጥበብ የተገለጠበት አሰራር። ለዚህ ምላሽ እንሰጣለን። ደስ እያለ እናመሰግነዋለን እግዚአብሔርን። ምላሽም ነፍሳችን ልሰጥ ይገባል። ምላሽም ነፍሳችን ልሰጥ ይገባል። እግዚአብሔር በዚህ ሥራ ነው እንግዲህ ይሄ እንደ ቀላል የሚመስለን የመስቀሉ ቃል ያለውን ጉልበት ጳውሎስ እየገለጠው ለምን ሌላ ወንጌል ላይ ለምን ሌላ መልእክት ላይ እንደማይሄድ እናያለን። የእግዚአብሔር ጉልበት ያለው እዚህ ጋር ስለሆነ የማዳን ጉልበቱ ወደ አዲስ ኪዳን የማስገባት ጉልበቱ ብርታቱ የታየበት ሽንፈቱ አይደለም የታየ ብርታቱ የታየበት ለሰው ለገባበት ኃጢአት ለገባበት ውርደት ነፃ የሚወጣበትን አጠቃላይ ሰው ከተያዘበት ከኃጢአት እስራት ሳይንስ ላላወቀለት ጠቢባን ላላወቁለት ራሱም ላላወቀ መሰረታዊ ችግር ለሱ ችግሩን አውቆት ለችግሩ መፍትሄ ያመጣበት እሱን ሆኖ በዛ ድካም ውስጥ አልፎ እግዚአብሔር መልስ የሰጠበት የወንጌሉ የአዲስ ኪዳን መልእክት እምንመካበት የዳንበት ስለሆነ ወደ ዘላለም ሕይወት የገባንበት ስለሆነ እምንመካበት እንደሆነ ጳውሎስ እያስቀመጠ እንደሆነ እንመለከታለን። እግዚአብሔርን ስለዚህ ሥራ እናመሰግነዋለን። ስለተረፍንበት እኛ በዚህ ውስጥ አልፈን መዳን አንችልም። ይህን ሥራ መስራት አንችልም። ይህን ሥራ መስራት የምንችልበት ማንነት የለም፣ መረዳትም የለም፣ አቅምም የለም፣ መብትም የለን የቆሸሽን ስለሆነ በእኛ ምትክ እግዚአብሔር ዓለምን ከዚህ ሥርዓት ነፃ ለማውጣት ለጠቢባን ያስቸግራቸው፣ ለኃያላን ያስቸግራቸው፣ ለአዋቂዎች ያስቸግረው ለመረዳት እንኳን በአመክንዮ የተቸገሩበትን እግዚአብሔር በዛ ውስጥ ድካም በሚመስል ውስጥ አልፎ ሞኝነት በሚመስል ውስጥ አልፎ ግን ዓለምን ከዚህ ሥርዓት ነፃ የሚያወጣበትን ጉልበቱን ገልጦ ነፃ የሚያወጣውን ኃይሉን በወንጌል መልእክት ላይ ያስቀምጠናል። ወንጌል ለኛ ኃይል አቅም የእግዚአብሔር ጉልበት የተገለጠበት ትልቅ መልእክትን ከምንም መልእክት ጋር የምናነጻጽረው አይደለም። ከምንም መልእክት ጋር አወዳድረን የምናስቀምጠው አይደለም። የመጨረሻው መልስ የመጨረሻው ፋይናል መልስ የተሰጠበት ወደ ዘላለም ሕይወት የሚገባበት እንደሆነ እያስቀመጠልን እንደሆነ እንመለከታለን። እግዚአብሔር በዚህ ሥራው እናመሰግነዋለን። አሁን ጥያቄ ካለን እና ኮሜንት ካለን የምንሰማበት ጊዜ ይሆናል። ማይክ ፍሪ ያደርግላችሁና በጣም እንድትሳተፉ ነው የምፈልገው። ምክንያቱም የግድ በጥንቃቄ ማወቅ ስላለብን እንድትሳተፉ ኮሜንት እንድትሰጡ ድምጻችሁን እንድሰማው ፈልጋለሁ። ሁላችሁም እንድትሳተፉ ነው የምፈልገው። እኔ ብቻ እንዳወራ ከእናንተም ላይ መማር ከእናንተም ላይ መስማት ይጠበቅብናል። ስለዚህ ሁላችሁም እንድትሳተፉ ማይኩን ፍሪ ያደርጋለሁ። ጌታ